እና ዛሬ ከዚህ ከአዲስ ፍጥረት ማንነታችን አንዱ የሆነውን እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች የሚለው ማንነታችን እናያለን ማለት ነው። አሜን። እስኪ እኔ በሉ እግዚአብሔር በሉት እግዚአብሔር ለክብሩ የተከለኝ የጽድቅ ዛፍ ነኝ በሉ። እንግዲህ ዛሬ ደግሞ ማንነታችንን በዚህ ኤሪያ እናያለን። ለምንድነው ከዛ በፊት እየሰማኝ ያለ ሰው አቴንሽን በጣም ነው የምፈልገው። ለምንድነው አዲስ ፍጥረትን የምንማረው? ለምን እንማራለን? ይሄን ትምህርት መሐል አሁን ብዙ ስለተማርን ነገሩ ተለምዶ እንትን እንዳንሆን ማለት ነው። I want to emphasize why ለምንድነው የምንማረው? አንደኛ የአዲስ ኪዳን አማኝ አንደኛ አምላኩን ወይም አዳኙን አባቱን ማወቅ ስላለበት ነው። አሜን። የአዲስ ኪዳን አማኝ ሰማችሁኝ? you know ባለፈው ተናግሬ ነበር ስለ ማወቅ ስለ ላይት ነበር ባለፈው ሳምንት ያወራ ነው። ትዝ የሚላችሁ ከሆነ አንዳንዶቻችን እዚህ በጣም እንጸልያለን። ብዙ የመጸለይና ብዙ የመጾም ጊፍት ሊኖር ይችላል፣ ወይም ጊፍት ሳይሆን ዲሲፕሊን ሊኖር ይችላል። ግን ጾምና ጸሎት ምንን አይተካም ብያለሁ? ዕውቀትን አይተካም። You can pray all day all night without knowledge, it has missed its target. ያለ ዕውቀት የሆነ ጾም፣ ያለ ዕውቀት የሆነ ጸሎት፣ ያለ ዕውቀት የሆነ የትኛው መንፈሳዊ ፕራክቲስ ታርጌቱን ሚስ አድርጓል። ስለዚህ knowledge cannot be replaced by prayer. Knowledge cannot be replaced by fasting, or knowledge cannot be replaced by activity ብያለሁ አይደል? አንዳንድ ሰው አሁን ቸርች የማይቀር ሰው አለ። እግዚአብሔር ይባርከው። it's a great discipline። ቸርች ይመጣል እንትን ይላል፣ ግን ቁጭ ብሎ ባይብሉን አያነብም፣ የተማረውንም አይጽፍም፣ ቤትም ሄዶ የሚያስታውሰው ነገር የለም። ቸርች የሚመጣው for it will get to the point like ሰርክል ስላለው ጓደኞች ገባችሁ አይደለ? እና ጓደኞቹ ናፍቆት ነው የሚሄደው። ጓደኞቹ ናፍቆትም ቸርች መምጣቱ እኮ ተገቢ ነው። ከቅዱሳን ጋር ህብረት ለማድረግ ማለት ምን መጣው? ግን በዋናነት ሰው ቤተክርስቲያን የሚመጣው አምላኩን ለማወቅ ነው፣ አምላኩን ለመማር ነው። ኢየሱስ በዮሐንስ ወንጌል ምዕራፍ 17 ላይ ሲጸልይ ቁጥር 17 ላይ በቃልህ ቀድሳቸው ቃልህ እውነት ነው አለ። every time you come to church you know God more። እሺ ሌላ ነገር ልንገራችሁ። ቸርች መምጣት አንዱ ጥቅሙ ምን መሰላችሁ? መንፈስ ቅዱስ ለሰዎች ኢንዲቪጁዋሊ ለብቻችን የሚያደርግልን ነገር አለ። የብቻ ኢንካውንተር አለ፣ የብቻ ፕሌሲንግ አለ፣ የብቻ የሆነ መንፈስ ቅዱስ የሚባርክ ብሌስ የሚያደርግ ኢንካውንተር የሚያደርግ ነገር አለ። ያ የብቻ ነው። መንፈስ ቅዱስ ደግሞ ኮርፖሬት ወይም ደግሞ በግሩፕ ብቻ የሚሰራው ስራ አለ። በግሩፕ ብቻ ያንን ኮርፖሬት ሚኒስትሪ ኦፍ ዘ ሆሊ ስፒሪት አድቫንቴጅ ለማድረግ ሰው በቤተ ክርስቲያን መምጣት አለበት። ስለዚህ ዕውቀት በፍጹም በአክቲቪቲ ሪፕሌስ ማድረግ አይቻልም። ዕውቀት እንዴት ነው ታዲያ? እንዴት ነው በዕውቀት ሪች መሆነው? በመማር ነው። በመማር ነው። የኢየሱስ ስም ማን ነው? መምህር ነው። ኢትስ አሜዚንግ። ኢየሱስ የሚያውቁት ደቀ መዛሙርት መምህር ሆይ ነበር የሚሉት። ፕሮፌት አይሉትም። ማን ኦፍ ጋድ ምናምን አይደለም የሚሉት፣ ቲቸር ነው የሚሉት። ካንተ ወዴት እንሄዳለን? አንተ እኮ የህይወት ቃል አለ። you teach us the word of life። ስለዚህ ከሱ ጋር ተጣብቀው የቀሩት እነ ጴጥሮስ ምኑን ወደው ነው ብትሉ ቲቺንጉ ነው ግሬት ፐርሰን ያደረጋቸው። at the end of the day ሚኒስትሪውን ኢየሱስ ጨርሶ ከሄደ በኋላ ታላቅ ሰው የሆኑት የኢየሱስ ቲቺንግ ስለገባባቸው ነው። what is the gospel? gospel ማለት ቲቺንግ ማለት ነው። ይሄ ቃል ትምህርት ነው። ይሄን ቃል ካልተማርን አያችሁ፣ ይሄ ቃል ካልገባን ኢየሱስ አልገባንም፣ አዳኛችን አልገባንም፣ አምላካችንን አላወቅንም ማለት ነው። አለማወቅ ደግሞ እውር ያደርጋል። አለማወቅ ዲስትሮይ ያደርጋል። አላችሁ ከኔ ጋር? በጣም አለማወቅ ከባድ ነገር ነው። ስፒሪቹዋል መሐይምነት ማለት ነው። በጣም ሲሪየስ የሆነ አደጋ ነው ያለው ኢየሱስ የእግዚአብሔር ልጅ ጌታ። ስለዚህ ለምንድን ነው ስለ አዲስ ፍጥረት የምንማረው? አንደኛ
አማኝ አምላኩን አዳኙን አባቱን ማወቅ ስላለበት በዚህም ያላችሁ በቤትም ያላችሁ እግዚአብሔርን ብቻ ማወቅ በቂ አይደለም። ቀጥሎ ደግሞ ሁለተኛ ለምንድን ነው የምንማረው? ራሳችንን በክርስቶስ ማወቅ አለብን። ራሱን በክርስቶስ ያላወቀ ሰው ሌላ ሰውን በክርስቶስ አያውቅም። ሰውን በክርስቶስ አውቃለሁ አለ ጳውሎስ። ለምን? ራሱን በክርስቶስ ስላወቀ። ራሱን ማን እንደሆነ ኢን ክራይስት ምን አይነት ስልጣን እንዳለው የእግዚአብሔር ልጅ መሆኑን ምን አይነት ምህረት እንደተቀበለ ኢተርናል ላይፍ እንደተቀበለ የእግዚአብሔር ልጅ ማለት ምን ማለት ነው፣ አዲስ ፍጥረት ማለት ምን ማለት ነው የሚለውን ማንነቱን ካወቀ በኋላ ጳውሎስ ምን አደረገ? ለቸርቾች በሙሉ ደብዳቤ እየጻፈ ያስተምራቸው ነበር። because he know who he is. You cannot teach others above your knowledge. ከእውቀት በላይ ማስተማር አትችልም። ካወቅከው በላይ ራስን እንኳን ፕሬዘንት ማድረግ አትችልም። አላችሁ ከኔ ጋር? ስለዚህ ራስን በክርስቶስ ማወቅ ሰዎች ጋር ሄደ አንደኛ ስለ እግዚአብሔር ትነግራቸዋለህ፣ ሁለተኛ ደግሞ በክርስቶስ ማን እንደሆኑ ትነግራቸዋለህ። ሰዎችን ምን ታደርጋለህ? ኮንፊደንሳቸውን ቢልድ ታደርጋለህ። ሰዎችን ምን ታደርጋቸዋለህ? በእውቀት ታድናቸዋለህ። ከሚከሰሱበት ከወደቁበት ከትናንት ማንነታቸው ከሚወቀሱበት እኔ እንደዚህ ነኝ ብለው ራሳቸውን በራሳቸው መዶሻ ከሚወግሩበት ከመወቀስ ህይወት ከኮንደሚኔሽን ህይወት አውጥተህ በክርስቶስ ማን እንደሆኑ ታሳያቸውና በዛ ማንነታቸው ሰዎች ዘለግ ያሉ ቁመና ያላቸው ስፒሪቹዋል አቋም ያላቸው ሰዎች ሆነው እንዲገለጡ ታደርጋለህ ማለት ነው። መጽሐፍ ሲናገር እንደዚህ ይላል፣ ልዑል አምላክ የሰላ ምላስ ሰጥቶኛል ይላል። ለምን እንደሰጠው ታውቃለህ? ኢሳይያስ ነው እንደዚህ ያለው። ሰዎችን ቢልድ አደርጋለሁ ይላል። ሰዎችን አንጻለሁ ይላል። አየህ፣ የእግዚአብሔር ልጅ መሆን አዲስ ፍጥረት መሆን በክርስቶስ ማንነኛ የሚለውን አለማወቅ ሁልጊዜ ይኸውላችሁ አዲስ ፍጥረት እንደሆነ ያልገባው ሰባኪ ጋር ስትሄዱ ክስ ነው ሜሴጁ ላይ ያለው። ኮንደሚኔሽን አለ፣ ክስ አለ። ሁልጊዜ የጠላት ቮይስ ይተላለፋል። በዛ ህግ ላይ ፎከስ ያደርጋል፣ ጸጋ ላይ ፎከስ አያደርግም። ስራ ላይ ፎከስ ያደርጋል፣ ግሬስ ላይ ፎከስ አያደርግም። አላችሁ ከኔ ጋር? ስለዚህ ለምንድን ነው አዲስ ፍጥረትን የምንማረው? ራሳችንን በክርስቶስ ማወቅ። ሶስተኛው በጣም ብዙ ጴንጤ የሚያደርገው ነገር እቺን ተናግሬ ወደ ዛሬ ቲቺንግ ሄዳለሁ። ለምንድን ነው የምንማረው የሚለው ወሳኝ ስለሆነ። ሶስተኛ የአዲስ ኪዳን ጸሎት ብዙ ሰው ስለሚወድና ስለሚጸልይ በጸሎት መልስ እንደሚያገኝ ስለሚያምን የአዲስ ኪዳን ጸሎት በእውቀት የሚጸለይ ጸሎት መሆን ስላለበት ነው። የአዲስ ኪዳን ጸሎት በእውቀት መጸለይ ስላለበት ነው። ለምሳሌ በአብርሃም ዘመን ከአብርሃም በፊት ከአብርሃም በኋላ ሙሴ መጥቶ ህግ ይዞ እስከሚመጣ ብዙ ሰዎች ይጸልዩ ነበር። ልክ ነኝ አይደል? እነዛ ሰዎች ግን ምንድነው የሚጸልዩት ብትሉ they pray situations ሁኔታቸው ላይ ሰርከምስታንሳቸውን ነው የሚጸልዩት። ጌታ ሆይ ለአብርሃም እንዲህ ብለህ ስለነበረ እንዲህ ብሎ ጸሎቱን ያቀርባል። አብርሃምስ ዝም ብሎ ይገለጥለታል። እግዚአብሔር ተናገረኝ፣ እግዚአብሔር ነው በልቤ ተናገረኝ፣ እግዚአብሔር ነው በህልሜ ያየሁት ይልና ተነስቶ በጣም ስለሚያምን ከእግዚአብሔር ስለሚሰማ መስዋዕት ይሰራለን። there is no written document for Abraham to follow God። ይሄ ነገር ሪትን የሆነው በሙሴ ነው። ባይዘው ዘፍጥረት የተጻፈው በሙሴ ነው። አብርሃም፣ ይስሐቅ፣ ያዕቆብ ከዛም በኋላ ያሉ አባቶች የሚጸልዩ እነ ዮሴፍ በተላለፈ ታሪክ ነው የኖሩት። ልክ አሁን ግን ሙሴ ከመጣ በኋላ ተጻፈ። እግዚአብሔርን ክብርን አሳየኝ አለው። እግዚአብሔር ክብሬን አይተህ ሰው መኖራችን ማንም መኖር ጀርባዬን ታያለህ አለው። ትዝ ይላችኋል? ጀርባዬን ታያለህ። ስለዚህ በዛ ሰንጣቃ አለት ውስጥ ግባና ጀርባዬን ታያለህ አለው። የእግዚአብሔርን ጀርባ ይላል። እግዚአብሔር ጀርባ አለው እንዴ? እግዚአብሔር መንፈስ ነው። የእግዚአብሔር ጀርባ ምንድነው? የድሮ ታሪክ ከዘፍጥረት ጀምሮ ሙሴ መጻፍ ቻለ። that is የእግዚአብሔር ጀርባ። ገባችሁ? ሬቨሌሽን ነው የሰጠው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ቀናድ እግዚአብሔር እንዲህ አለ እያለ
ያንን ታሪክ ሚስ ሳያደርግ ሙሴ እንዴት መጻፍ ቻለ? ያ ነው የእግዚአብሔር ጀርባ። ታሪኩን የትናንትን ታሪክ ነው እግዚአብሔር የገለጠለት። ኢየሱስ ጌታ ነው። የአዲስ ኪዳን ጸሎት በእውቀት ነው መሆን ያለበት። ሮሜ ምዕራፍ 10 አላችሁ ከኔ ጋር? እሺ ሮሜ ምዕራፍ 10 ከቁጥር 1 ጀምሮ እናንብበው። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው አለ። ጸሎቴ ነው። አያችሁ እዚህ ጋር የጳውሎስን ጸሎት እዩ። ጸሎቴ ምንድነው? እንዲድኑ ነው። እንዴት እንዲድኑ ነው የምትፈልገው? በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለሁ። የእግዚአብሔርን ጽድቅ ሳያውቁ የራሳቸውንም ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አያችሁ አሁን ጳውሎስ ሲጸልዩት እዚህ ጋር እኔ ለእስራኤላውያን እጸልያለሁ፣ እምጸልየው ግን እንዲያውቁ ነው። አያችሁ ኒው ቴስትመንት ፕሬየር በእውቀት ነው መሆን ያለበት። አውቀን ነው። ኢየሱስ ያድናል። ሳያውቁ መጸለይ ምን ማለት መሰላችሁ? የተሳሳተ ሜል ባክስ ላይ ፖስታ መላክ ማለት ነው። አሜን ነው። ኢሜል አድሬስ አሳስታችሁ ኢሜል ማድረግ ማለት ነው። ኢሜሉ እኮ ሄዷል፣ ሴንት ይላል፣ ግን ሮንግ ቦታ አላችሁ ከኔ ጋር። ስለዚህ እኔ ይቀናሉ። አያችሁ እነማን ናቸው እነዚህ? እስራኤላውያን አብርሃም ዘር የሆኑ የሙሴን የነቢያትን ታሪክ የሚያውቁ በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ መሰክርላቸዋለን። ቅናት አላቸው ግን እውቀት የለውም። አየ አሜን ናቸው ወይ? እውቀት ምን ነው? ቅናት ያለ እውቀት ድርቀት ብየዋለሁ፣ ወይም ደግሞ ውድቀት ብየዋለሁ። ሰምታችሁኛል አይደል? ዚል ዊዛውት ኖሌጅ አይሆንም። ከዚህ በፊት ብዙ መስክሬላችኋለሁ። እኔ በነበረኝ በጸሎት ዘመን እንደዚህ ለአገልግሎት ስዘጋጅ በጣም የሚቀኑ ልጆች አጋጥሞኛል። አብረውኝ ይጸልዩ የነበሩ በጣም ይቀናሉ። በቃ ማገልገል ይፈልጋሉ። ቅናታቸው በቃ ያለ ምግብ ያለ ውሃ ያለ ምናምን ይሄዳሉ። 7 ቀን ምናምን ይጾማሉ፣ ግን ምንም የለም። አረ ገልጠና እናንብብ ባይብል እናንብብ ምናምን ስል እሱ ዋናው ቅባት ነው ይሉኛል። ቅባቱ ከየት ነው የሚመጣው? ከቃሉ ውስጥ ነው የሚመጣው። ያለ እውቀት የሆነ ቅናት ማለት ነው። አያችሁ እስራኤላውያን በጣም ይቀናሉ፣ ግን ያለ እውቀት ነው አለ ጳውሎስ። ስለዚህ እኔ ምጸልይላቸው እንዲያውቁ ነው አለ። ዋው እንዴት ደስ ይላል! የአዲስ ኪዳን ጸሎት ያለ እውቀት መሆን አይደል? አሜን። አሁን በእኛ ዘመን ያለ እውቀት ማገልገል መፈለግ፣ ያለ እውቀት መጾም፣ ያለ እውቀት መጸለይ፣ ያለ እውቀት ነገሮችን ማድረግ ዝም ብሎ እንዴ! እኔ በጣም ያየሁትን ነገር ልንገራችሁ። ባይዘይ በአገልግሎቴ ማለት ነው። አንዳንድ ሰው ከዚህ ይልቅ እከሌ ነገረኝ ህልም ያለው ላይ ልቡ እዛ ላይ ወድቃል። ከዚህ በላይ አንተ ከእግዚአብሔር ቃል በላይ የእንትና ህልም ይበልጣል። You know the reason why people are afraid when they hear about dreams? ስለሆነ የሆነ ህልም አየው ወይኔ ምናምን ብለው የሚፈሩ ሰዎች ምን እንደሆነ ታውቃላችሁ ችግሩ? Because they don't have enough knowledge of the word of God. By the way, when you are full of the word of God, የእግዚአብሔር ቃል በሙላት ይኑርባችሁ ይላል አይደል መጽሐፍ? በሙላት ሲኖር ህልምህ ራሱ የእግዚአብሔር ቃል ነው የሚሆነው። ህልም ላይ የምታየው የእግዚአብሔር ቃል ታያለህ። በህልም ስትነሳ በህልም ይሄንን እግዚአብሔር ነው አያ። አለበለዚያ ግን ይሄ የእግዚአብሔር ቃል ሙላት ከሌለ በህልም እንደነግጣለን። የሆነች ሴትዮ ህልም አይታ ነገረችኝ፣ ወይኔ ምን ልሆን ይሆን እንደው እግዚአብሔር ወይ ፍርሃት። ይሄ lack of knowledge ይባላል፣ እውቀት ማጣት ይባላል። አሜን ናችሁ? ሌላስ ሆሴ ምዕራፍ 4 ቁጥር 6 የታወቀ ነው። ህዝቤ እውቀትን ከማጣቱ የተነሳ ምን ሆኗል? ጠፍቷል። ኖ ህዝቤ ገንዘብ ስላጣ ጠፍቷል አይልም። ሂሊንግ ስላጣ ጠፍቷል አይልም። ትንቢት ስላጣ ጠፍቷል አይልም። ህዝቤ የጠፋው እውቀት ስለሌለው ነው እያለ ነው እግዚአብሔር። የእግዚአብሔር ህዝብ ደግሞ ማን ነው? የኔ ያለው በደሙ የዋጀው ቦርን አጌን የሆነ ነው የእግዚአብሔር ህዝብ። በዓለም ያለው ሁሉ የእግዚአብሔር ህዝብ አይደለም። ያልዳኑ የእግዚአብሔር አይደሉም። እነሱ የዲያብሎስ እንደሆኑ መጽሐፍ ይናገራል። የዚህ ዓለም አምላክ ሐሳባቸውን ስላሳወረ ማለት ነው። በጨለማ ያሉ እንደሆነ መጽሐፍ ይናገራል። አላችሁ ከኔ ጋር? ስለዚህ ይኸውላችሁ እውቀት በእኔና በእናንተ ክርስትና ሁለተኛ አይደለም፣ አንደኛ ነው። prayer is not number 1.
knowledge is number one. How can you pray without knowing? Fasting is not number one. Knowledge is. አላችሁ ከኔ ጋር? ያ እውቀት ነው መጀመሪያ ማወቅ ነው ያለብን። አሁን በእኛ ዘመን በቃ ትንሽ ሰው ልሳን ተናገረ ማለት በቃ ባካጨቅጭቀኝ ነው የሚለው። ምንም የትም አትሄድም እቺ ልሳን እንደ ትንሿ ስኩተር ነች ትር ብላ እዛ ጋር የምትቆም ስኩተራ ደቅ ብላ እዛ ጋር ትቆማለች። ከዛ አንተ በኖሌጅ የሚጸልዩስ ታልፋቸዋል። ይለፉ በኋላ እንደርሳለን ይላል። ታክሲዎች አንዳንድ ባጃጅ ምናምን አይታቸዋል። እነሱ ይሄዱ እኛ እንደርሳለን ይላል። ባጃጅ ጀርባ የተለጠፈ እዛ አዲስ አበባ እና አንዳንዱ ቸኩሎ እንደዚህ ሲሯጥ እሱ ቀስ ብሎ ደረስን ብሎ ይሄዳል። አያችሁ በእውቀት የሚሄድ ሰው በእውቀት የሚጸልይ ሰው ሁሌ አይሸነፍም። ሌላ ቃል ላሳያችሁ። ኢሳይያስ ምዕራፍ 5 ማን ነው እየተባረከ ያለ? አዲስ ኪዳን የእውቀት ኪዳን ነው ወዳጄ። አውቀ ነው ኤቭሪቲንግ የምታደርገው። አላችሁ ከኔ ጋር? እስኪ አሜን በሉ። እሺ ኢሳይያስ ምዕራፍ 5 ቁጥር 13 ኢሳይያስ 5:13 ስለዚህ ሕዝቤ ወደ ምርኮዬ ሂዱ ጌታን አላወቁትምና ከበርቴዎቻቸውም ተራቡ ሕዝባቸውም ተጠሙ። ስለዚህ ሕዝቤ ወደ ምርኮ ሄዱ ይላል። አለማወቅ የሚያስከትለውን ኔጌቲቭ ነገር ነው የሚያሳየን። ሕዝቤ በቦንዴጅ ውስጥ ወደ ምርኮ ሄዱ ይላል። ትማረካል። መማረክ ምንድነው? ያ እግዚአብሔር የሰጠ ብሌሲንግ በጠላት እጅ ይገባል ማለት። ሕዝቤ ወደ ምርኮ ሄዱ ለምን? አላወቁትምና። ማንን? እግዚአብሔርን። አሜን ነው። እውቀት ሁለተኛ ነገር አይደለም። እኔ ቤት ብትመጡ ያለኝ የማስታወሻ ደብተር ብዛት፣ እንደዚህ ምጽፍበት ብዛት፣ ደብተር ደግሞ ብዛት ልነግራችሁ አልችልም። I love to read and write. አያ ለምን ነው ታውቃለህ? ያላወቀ ሰው አማኝ ሆኖ ካላወቀ ሰው አላማኝ ሆኖ ትንሽ ያወቀ ሰው ይበልጠዋል በምድር ላይ። አለማወቅ እውር ያደርጋል። አሜን ናቸው። ስለዚህ እውቀት reading, when you read the Bible you are reading to your greatness. ጌታ ስትማሪ ስታነቢ ወደሚቀጥለው ክብርሽ ነው እያነበብሽ ያለሽው። አሜን። አዎ ምክንያቱም በእኛ ዘመን ክርስትና ቁጭ ብሎ ከመማር ጳውሎስ እኮ ታውቃላችሁ አይደል? ሌሊቱ ሙሉ ያስተምር ነበር። ሐዋርያ 14 ትዝ ይላችኋል። ሌሊቱ ሙሉ ቃሉን አስረዘመባቸው ይልና ሌሊቱ ሙሉ እንደውም አንዱ መስኮት ላይ ቁጭ ብሎ ሲሰማ ከሰገነት ላይ ወደቀና ሞተ። ከዛስ ጳውሎስ ወረደ፣ አስነሳው፣ ከሞት አስነሳው። ምግብ ስጡት አለ። አንተ እንደ ከሞት ሲነሱ ደግሞ ይበላሉ። ኢየሱስ ጌታ ነው። አይ የሥጋ ስራ ነው። ከዛ ምን ዳር ታውቃላችሁ? ጳውሎስ አይ የሞተ ተነስቶ ምናም ብሎ አገልግሎቱን አላቆመም፣ ቀጠለ ይላል ትምህርቱ። the reason why እነዚህ የድሮ ክርስቲያኖች too much power በኃይል ሙቭ የሚያደርጉት ምክንያቱም they know God, they know who they are in Christ። ራሳቸውን በክርስቶስ ያውቃሉ። እውነቴን ነው የምላችሁ። በጣም ወሳኝ ነገር ነው። በጣም ኢየሱስ ያድናል። አሜን። እና ያለ ማወቅ ወደ ቦንዴጅና ወደ ምርኮ ነው የሚወስድ። የእግዚአብሔር ልጆች ሆኖ ስንት የታሰሩ አሉ። ይሄ እኮ በየቀኑ የምናየው ጉዳይ ነው። ሜንታሊ አሬስትድ። እውቀት በጣም ወሳኝ ነው ለጸሎታችን። ምሳሌ ምዕራፍ 19 ቁጥር 2 ነፍስ እውቀት የሌለባት ትሆን ዘንድ መልካም አይደለም። ነፍስ አእምሮ እውቀት የሌለበት ትሆን ዘንድ መልካም አይደለም። ይሄ በጣም ሲሪየስ ስቴትመንት ነው። የእግዚአብሔር ቃል መልካም አይደለም። ሆሴ ምዕራፍ 6 ቁጥር 6 ከመሰዋዕት ይልቅ ምህረትን ከሚቃጠል መሰዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ ይላል። It's amazing. እግዚአብሔርን ማወቅ እወዳለሁ። So your mind must be open to know your living Father and to know who you are in Christ. ክፍት መሆን አለብን ለማወቅ
መፈለግ አለብን። ለመማር መጓጓት አለብን። ከዛስ ማጥናት አለብን፣ ማንበብ አለብን፣ ከቃሉ ጋር ጊዜ መውሰድ አለብን። አሜን ነው ወይ? ጉዳይ ለማስፈጸም አይደለም። የሆነ ነገር እንዲፈታ ቋጠሮ እንዲፈታ አይደለም። ኖ እሱ ባይ ዲፎልት ይፈታል። እያወክ ስትሄድ አውቶማቲክ ነው። አንተ እግዚአብሔርን እየመሰልክ ስትሄድ እያወክ ስትሄድ ነው እግዚአብሔርን እየመሰልክ የምትሄደው እንጂ ዝም ብለህ ስለጸለይክ በልሳን ብቻ የሚሆን ነገር አይደለም። ይሰማል ወይ? ጸሎት ያለ ዕውቀት ከሆነ ዲስአፖይንት ነው የሚያረጋችሁ። you will be disappointed። እግዚአብሔር ላይ የሚያማርሩ የኔ ነገር የሚሉ ሁሉ ጊዜ ስትቀርቧቸው ኮምፕሌን ካፋቸው ቀድሞ የሚወጣ ሰዎች ነው የምትሆኑት። አሜን ያለኝ ሰው ማን ነው? ይደገም አሜን በሉ። አለማወቅ ምን እንደሚያደርግ ላሳያችሁ። ወንጌላችን የተከደነ ቢሆን እንኳን የተከደነባቸው ለሚጠፉ ነው ብለው ለነርሱ የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳይበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ አሳወረ። አያችሁ፣ ለካ በሰይጣን የሚታወረው ሰው ሳያቅ ነው። ሰይጣን የሚያሳውረው የማያቅን ሰው። ስለዚህ knowledge is very important, very important። አሁን ይሄ የሚያሳውረው ሰይጣን እንዴት ብለን ነው የምትቃወመው? ያለ ላይት ያለ ዕውቀት ማለት ነው። ላይት እኮ ዕውቀት ነው። ሌላ ደግሞ ነገር ልንገራችሁ። እግዚአብሔር አሁን የአዲስ ኪዳን ጸሎት ሁለት ላንብብላችሁ። ኤፌሶን ምዕራፍ 1 ቁጥር 15 የታወቀ የጳውሎስ ጸሎት ነው። 1:15 ምን ይላል? ከ15 ጀምሮ ስለዚህ እኔ ደግሞ በእናንተ ዘንድ ስለሚሆን ጌታ ኢየሱስ ስላለ ማመንና ስለ ቅዱሳን ሁሉ ስለሚሆን መውደድ ሰምቼ ስለናንተ ያመሰገንኩ ስጸልይ ስለናንተ ማሳሰብን አልተውም። እየጸለየ ነው። የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ እስኪ ጮክ በሉና እሱን በማወቅ በሉ። አየ ጳውሎስ የጸለየው ለኤፌሶን ቸርች ለሕዝቡ ምንድነው? እግዚአብሔርን እንዲያውቁ አሁን የጥበብና የመገለጥ መንፈስ እንዲሰጣችሁ ይላል። ይሄንን በአምፕሊፋይድ እናንተ በኋላ ቤታችሁ ሄዳችሁ አንብቡት። it's so amazing. your mind is flooded with lights of the Holy Spirit ይላል። በመንፈስ ቅዱስ flooded መሆን ማለት ነው። በምን spirit of revelation ሲሰጣችሁ ይላል። spirit of wisdom በጥበብና የመገለጥ መንፈስ እንዲሰጣችሁ። ለካ የጥበብና የመገለጥ መንፈስ የሚያስፈልገን እግዚአብሔርን ለማወቅ ነው። ጳውሎስ እንዴት ነው የሚጸልይ? እንድታውቅ ነው የሚጸልይ። የጳውሎስ ይሄ ጸሎት የሚሰራል መቼ ነው? Lord, I want to know you. I want to grow in the knowledge of God. I want to grow in your knowledge. I want to go deeper in your knowledge. I want to know you more. ምክንያቱም እግዚአብሔር ኢንፊኒቲ ነው፣ አልፋ ነው፣ ኦሜጋ ነው። መጀመሪያም የለውም መጨረሻም የለውም። ታውቆ አያልቅም። ታውቆ የማያልቅ አምላክ ውስጥ እየተከተልክ ነው። አባት ነው። ምን ያህል ታውቀዋለህ አንተ? እቺን ታክል ነው፣ ይሄን ያክል ነው፣ ይሄን ያክል ነው፣ ይሄን ያክል ነው። what is the measure of knowledge which is in you about your heavenly father? አያችሁ። ቀጥሎ ደግሞ ምን ይላል? ይኸው እርሱም በማወቅ ይላል። ይህም የልባቸው አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት ምን እንዲሆን ለምናምን ከእርሱ የሚበልጠውን የኃይሉን ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ከእንደገና ጮክ በሉና ዕውቀት በሉ። ዕውቀት በጸሎት አይገኝም። ዕውቀት በመማር ነው የሚገኘው። ዕውቀት በጾም አይገኝም። ዕውቀት በመማር ነው። በዲሲፕሊን ቁጭ ብሎ በመማር በማንበብ የተማሩትን ኖት በመያዝ ነው የሚገኘው። ዶንት ቢ ፉሊሽ። እግዚአብሔርን ለማወቅ ፈልግ። በቃ አሜን ናችሁ። ሌላ ጸሎት ደግሞ ሶስተኛ ምዕራፍ ኤፌሶን ምዕራፍ 3 ቁጥር 14 አላችሁ ከኔ ጋር? ስለዚህ ምክንያት በሰማይና በምድር ያለ አባትነት ሁሉ ከሚሰየምበት ከአብ ፊት እንበረከካለሁ። በመንፈሱ እየጸለየ ነው ጳውሎስ። አሁንም በመንፈሱ በሰውነታችሁ በኃይል እንድጠነክሩ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብሩ ባለጠግነት መጠን ይስጣችሁ። የእናንተ ስርና መሰረት በፍቅር ይጸና ዘንድ ከቅዱሳን ሁሉ ጋር ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቅነቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈው የክርስቶስ ፍቅር ለማወቅ ትበረቱ ዘንድ። አሁንም ለምንድን ነው የሚጸልየው?
ከመታወቅ በላይ የሆነውን ነገር ለማወቅ እንድንበረታ ነው እንጂ ነብይ ሆኜ ፌመስ እንደሆነ አይደለም። እዛ ጋር አይደለም እግዚአብሔር ያለው። ሁላችን እግዚአብሔርን በማወቅ የበረታ እንድንሆን በማወቅ ለማወቅ ተበረቱ ዘንድ ለካ ጳውሎስ የሚጸልየው ህዝቡ እግዚአብሔር ህዝብክ ይወቅክ፣ ህዝብ ይወቅ፣ አምላኬ ወይ ህዝብ ይወቅ። ከእንደገና ይጽፍላችኋል ጸሎት እየጸለይኩላችሁ ነው። እግዚአብሔርን እንድታውቁ፣ የክብሩን ባለጠግነት እንድታውቁ፣ ኢየሱስን እንድታውቁት፣ ይሄን ጌታ እንድታውቁት እያለ ጉጉቱ ጸሎቱ ይሄ ነው። አዲስ ኪዳን ላይ የትኛው ሐዋርያ ነው? የትኛው አገልጋይ ነው የእግዚአብሔር ህዝብ ብሬክ ስሩ እንዲያገኝ ሲጸልይ ያያችሁት? የለም። ሁሉም ግን እግዚአብሔርን እንዲያውቁ ይጸልዩ ነበር። ሁሉ አሜን ናቸው። አዎ የአዲስ ኪዳን ጸሎት በእውቀት ነው። አለበዛስ በእውቀት ያልሆነ ጸሎት ዲስአፖይንት ሆናላችሁ። እግዚአብሔር ምስክሬ ነው። እግዚአብሔር ላይ አጉረምራሚ ነው የምትሆኑት። ባክ ቸርች አልሄድም፣ ቸርች ሄጄ ምን አገኘው? because you came to church for car። ቅድም ሳወራ ነበረ ከጓደኞቼ ምን እያልኩ ነበር? ምን እየተባባልን ነበር? ከዚህ በፊት ብያቸዋለሁ። ኢትዮጵያ እያለን ነው ኤርትራ ወይ በችግር እያለን ጸሎታችን ወይ መኪና ነበር ወይ ቪዛ ነበር እዚህ ለመምጣት ወይም ደግሞ የተለያየ ነገር። አሜሪካ ስትመጣ ሁሉ ነገር ተመለሰ። ሲስተሙ ራሱ ቀስ ብሎ መኪና ይሰጣል። ከዛ በኋላ ጥሩ ቤት ነው የምትኖረው፣ ውሃ አለ፣ መብራት አለ፣ አትቸገርም፣ ሻወር ትወስዳለህ፣ ምንም ችግር የለም። በመኪና ነው የምትሄደው፣ ምናምን ሜትሮ ምንም ቅርብ ነው ሁሉ ነገር። ስለዚህ ጸሎት የነበሩ ነገሮች በሙሉ መልሱ ነው። አሁን አየህ፣ በፊት የምትፈልገው እግዚአብሔርን ለማቴሪያል ነበር። ማቴሪያል ስታገኝ አለቀ በቃ። እግዚአብሔርን ለማወቅ እግዚአብሔርን በመውደድ እግዚአብሔርን በመፈለግ አልነበረም። ዋናው ሞቲቭ የነበረው ማቴሪያል ነበር። ማቴሪያል ሲገኝ የጸሎት ርዕስ ይጠፋል። አያችሁ፣ ልክ እስራኤላውያን እንደሆኑት ማለት እግዚአብሔር ሆይ ፈርዖን አስጨነቀን አሉ። የሕዝቤን ጮህ ሰምቼ ወረድኩኝ። ግን ለሙሴ ምንድን ነው ያለው? ያመልከኝ ዘንድ ነው። ፈርዖንም ምንድን ነው? ይገዛልኝ ዘንድ ያመልከኝ። እነሱ ከወጡ በኋላ ቀይ ባህርን ከተሻገሩ በኋላ መች አመለኩት? መች ተገዙለት? ለባል አይደል እንዴ ጥጃ የሰሩት በወርቃቸው? እግዚአብሔር በሰጣቸው ወርቅ 40 ቀን መታገስ አቅቷቸው ጥጃ ሰርተው ሲያመልኩ ነበር። 40 ቀን ሙሴ ከጸሎት እስከሚመጣላቸው። ዋይ ቢኮዝ የነሱ ጩኸት ምንድን ነበር? ስራ በዛብን የሚል ጩኸት ነው እንጂ እግዚአብሔር ሆይ በስራ ብዛት ምክንያት አንተን ማምለክ አልቻልም አልነበረም። ገባችሁ አይደለ? አሁን ስራ የሌላቸው ሲርባቸው ዳቦ የሚወርድላቸው ሲጠማቸው ከአለት የሚጠጡ ሆኑ። ስለዚህ ስራ ፈት ሆኑና ሌላ አምላክ መፍጠር ጀመሩ። ዲመን ገባባቸው። አያችሁ፣ ክርስትና እግዚአብሔርን በማወቅ ኢንጌጅ መደረግ ነው እንጂ ዝም ብሎ ሬክለስ መሆን አይደለም። ኤቭሪዴይ የሚጨምር ኤቭሪዴይ የሚቀጥል ኤቭሪዴይ የሚያድግና ፕሮሞት የሚያደርግ ነገር ነው እግዚአብሔርን ማወቅ። ስለዚህ ሁሉ ክርስቲያን ምን መኖር አለበት? የራሱ የእውቀት ጌጅ ያስፈልገዋል። ኦይል ቼንጅ ሲደረግ መኪና ጌጅ አለው አይደል? አዎ። ለራስህ ዚስ ይር ስንት መጽሐፍ አነበብኩ? ዚስ ይር ባይብል ስንት ቻፕተር አነበብኩኝ? you can finish your bible 4 ቻፕተር በቀን ብታነቡ በአመት መጨረስ ትችላላችሁ። መጽሐፍ ቅዱሳችሁን በቀን 8 ቻፕተር ብታነቡ 2 ጊዜ ትጨርሳላችሁ በአመት። በቀን 8 ቻፕተር እኮ በቀን አይደለም 8 ቻፕተር 20 ቻፕተር ፌስቡክ ላይ እንቀመጣለን። እውነት ውሸት ያ አላችሁ ከኔ ጋር ያ። ስለዚህ ምንድነው ማድረግ ያለብን? በዚያ እኔ ምን ያህል አነበብኩ፣ ምን ያህል መጽሐፍ አነበብኩ፣ ምን ያህል የእግዚአብሔርን ቃል አነበብኩ፣ ምን ያህል ኖት ያስኩኝ በዚህ ዓመት አሁን ለምሳሌ 6ኛ ወር ላይ ደረስን። እስኪ የዚህ ዓመት የተማርኳቸው ኖቶቼ ብለህ እስኪ ግለጥ እስኪ። do you even have note? I'm telling you, I'm just asking, I don't know, I'm not trying to offend anyone, ግን that is the reality. where is your note? እግዚአብሔር ምን ተናገረሽ? 3ኛ ወር 2ኛው ሳምንት ሳተርዴይ በዚህ ቀን ሰንዴ በዚህ ቀን የተማርኩት ብለሽ። እኔ ስጽፍ እንደዛ ነው። ስማር ቀን እጽፋለሁ፣ የሰባኪውን ስም እጽፋለሁ፣ ቀኑን እጽፋለሁ፣ ሰዓቱን እጽፋለሁ፣ ወሩን እጽፋለሁ፣ ሁሉ ነገር። ከዛ የሰባኪውን ፓስተር ከሌ ወይ ነብይ ከሌ። ከዛ በኋላ ማስታወሻ ወደ ኖቴ ሲሄድ ለማስታወስ ማን ነበር ያለው አልልም። እግዚአብሔር ባገሌ እንደዚህ ተናግሯል። አየህ you have to have this ይሄንን እንደዚህ ካልሆነ ይሁን ህዝቤ ዕውቀትን ከማጣቱ የተነሳ ጠፍቷል ይልና ላንብብላችሁ። ይሄንን let's go back again please
ሆሴ ምዕራፍ 6 ሆሴ ምዕራፍ 6 አላችሁ ከኔ ጋር? በኢየሱስ ስም እግዚአብሔር እንድናውቀው ይርዳን፣ ረሃብ ይስጠን። አሁንም አሜን። ሆሴ ምዕራፍ 4 ቁጥር 6 ይቅርታ። ሕዝቤ እውቀትን ከማጣቱ የተነሳ ጠፍቷል ይልና አንተም እውቀትን ጠልተሃልና እኔ ካህን እንዳትሆነኝ እጠላሃለሁ ይላል። ምን ማለት ነው? ካህን እንዳትሆነኝ እውቀትን ጠልተሃልና እኔም ደግሞ እንድታገለግለኝ አልፈቅድልህም፣ እኔ ደግሞ አገልጋይ እንዳትሆን አደርግሃለሁ እያለ ነው። ካህን ማለት የእግዚአብሔር አገልጋይ ማለት ነው። ካህን በእግዚአብሔርና በእግዚአብሔር ሕዝብ ፊት በመሃል የሚቆም ማለት ነው። ሰማችሁኝ አይደል? እኔ አንተ እውቀትን ስለጠላህ እኔ ደግሞ ካህን እንዳትሆን እጠላሃለሁ። ምክንያቱም ምን ይላል? ቅድም ያነበብነው የእግዚአብሔር ቃል ከትልቅ መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። አይገርምም? ከትልቅ ከሰባ መስዋዕት ይልቅ እግዚአብሔርን ማወቅ እወዳለሁ። እግዚአብሔርን እንድናውቀው ይፈልጋል። እሱ መታወቅ ይፈልጋል። ኔቸሩ ነው፣ መታወቅ ይፈልጋል። ታዋቂ መሆን ይፈልጋል። ኧረ አሜን በሉ። ፌመስ መሆን ይፈልጋል በእኛ ላይ ማለት ነው። አይምሮአችንን እንዲሞላው ይፈልጋል። አያችሁ፣ ይኸውላችሁ ለእግዚአብሔር የምንሰጥለት ሌቭል ያወቅነውን ያህል ብቻ። ከእውቀት በላይ መሰጠት አችልም። ከእውቀት በላይ መቀደስ አችልም። ከእውቀት በላይ በእውነት መመላለስ አችልም። ከእውቀት በላይ እግዚአብሔርን ማገልገል አችልም። ከእውቀት በላይ ምንም ነገር ማድረግ አችልም። knowledge about God is very essential። ለምንድን ነው የምንማረው ስለ አዲስ ፍጥረት? we have to know all these things። በትምህርት ነው የሚመጣው። ኢየሱስ ያድናል። አሜን። አንተም ካህን እንዳትሆነኝ እጠላሃለሁ፣ የአምላክህን ሕግ ረስተሃልና እኔ ደግሞ ልጆችን እረሳቸዋለሁ ይላል። ይሄ እንግዲህ እግዚአብሔር ነው ያለው። አሜን። ቆላስይስ ምዕራፍ 1 ቁጥር 9 እየተባረከ ያለ ሰው አሜን ይበለኝ እስኪ። ቆላስይስ ምዕራፍ 1 ቁጥር 9 ላይ ምን ይላል? እንግዲህ ይሄ ጳውሎስ ነው ይህንን የሚጸልየው። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱን ዕውቀት መንፈሳዊ ጥበብ አእምሮን ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። ጳውሎስ አንድ ቦታ እግዚአብሔር አብ ሆይ ልጆቼ የማስተምረው ሕዝብ አጋንንት ያስወጡ ብሎ ጸልዮታል። አንድ ቦታ አላለ። እንደውም ምን ይላል? መንፈሳዊ ስጦታዎችን በብርቱ ፈልጉ፣ ስፔሻሊ ትንቢትን መናገር በብርቱ ፈልጉ ብሎ። ግን እንዴት ነው ሰው ትንቢት ከዛ በኋላ ይናገራል? የእውቀት ቃል፣ የጥበብ ቃል፣ የፈውስ ጸጋ እያለ ይናገራል 9ኙን። ግን እዛ ቦታ ምንድን ነው የሚለው? ከሁሉም የሚበልጠውን ስጦታ ግን እነግራቸዋለሁ አለና ፍቅር ብሎ ይናገራል። አየ፣ ፍቅር ካለ እነዚህ ነገሮች ሁሉ ኦፕሬት ያደርጉብሃል። ፍቅር ስለማ አንደኛ ፍቅር እግዚአብሔርን መውደድ ነው አይደል? እግዚአብሔርን ከወደድኩ በጣም የምትወደውን ነገር እኮ በጣም ማወቅ ትፈልጋለህ። እውነት ውሸት? በጣም የምትወደውን ነገር የሆነ ነው ሞር በደንብ ኢንፎርሜሽኑ በቃ እሱ ጋር ሄጄ ነው ስለዚህ ጉዳይ መስማት የምፈልገው መባል አለበት። እግዚአብሔርን ሰው ፈልጎ እናንተ ጋር ይምጣ። አሜን አሜን ናችሁ። እና ይኸው እዚህ ጋር ምን እንደሚል ታውቃላችሁ? እኛ የፈቃዱን ዕውቀት መንፈሳዊ ጥበብና አእምሮን ሁሉ እንዲሞላባችሁ። አእምሮ መንፈሳዊ ጥበብና አእምሮን እንዲሞላባችሁ የፈቃዱን ዕውቀት። ማይ ጋድ፣ ያለ ዕውቀት ለካ ምንም ነገር አይሆንም። አንተ ጸሎት ያለ ዕውቀት አይሆንም። ጾም ያለ ዕውቀት አይሆንም። ማገልገል ያለ ዕውቀት አይሆንም። ምንም ነገር ያለ ዕውቀት አይሆንም። ስለዚህ ዋና ፎከስ ማድረግ ያለብን ማወቅ ነው። ይኸውላችሁ ስናውቅ ጸሎታችን አሁን ለምሳሌ የማያውቅ ሰው ለምሳሌ እንበል አንድ ክርስቲያን ኃጢአት ሰራ። ምሳሌ ኃጢአት ሰራ፣ እግዚአብሔርን በደለ፣ እግዚአብሔርን አሳዘነ እንበል፣ ወይ ወንድሙን እህቱን አሳዘነ። ይሄ ሰው ሄደና ጸለየ፣ ይቅር በለኝ አለ እግዚአብሔርን። ይቅር እንዳለውና እንዳላለው በምን ያውቃል? ብዙ ክርስቲያን ተንበርክኮ እግዚአብሔር ይቅር በለኝ ብሎ ይነሳና ከጨረሰ በኋላ ነገም ያንን ኃጢአት ንስሐ ይገባል። ለምን መሰላችሁ? because of lack of knowledge ነው።
ይቅርታ መቀበልን እንዴት ነው እርግጠኛ የምትሆነው? ጸሎት ጸልየህ ጸሎታችሁ በእግዚአብሔር ፊት ስታቀርቡ የሰማይ አባታችሁ ጸሎታችሁን እንደሰማ እንደመለሰላችሁ አምናችሁ ጸልዩ ነው የሚለው። አየህ፣ እምነት ደግሞ እንዴት ነው የሚመጣው? ከመስማት ነው። በቃ ሌላ መስማትም በምንድን ነው? በእግዚአብሔር ቃል ነው። it's all about knowledge። አየህ፣ ለዛ ነው ሰዎች የሚሰቃዩት። የዛሬ አመት ንስሐ የገቡትን አሁን የሆነ ፕሮፌት እንደዚህ አድርገው ምናምን ይሄን ጸልዬ ነበረ፣ ባለፈውም ፓስተር እንትና ጸልየልኝ፣ ነብይ ከሌም ጸልየልኝ ስለዚህም ጉዳይ ይቅርታ ንስሐ ለመግባት ማለት ነው። እና አሁን እባክህ ጸልይልኝ አንተ you didn't forgive yourself. how can you forgive yourself? knowledge. This Bible teaches you how to forgive yourself. It doesn't only teach us how God forgives us. Amen. እስኪ እኔን look at me መጽሐፍ ሲናገር ምን ይላል? በሰማይ ያለው አባታችሁ ኃጢአታችሁን ይቅር እንዳለ እናንተም እርስ በርስ ኃጢአታችሁን ምን ይቅር ተባባሉ ይላል አይደል? እንዴት ወንድምን እህትን እንዴት ነው ይቅር የምትለው? እግዚአብሔር አንተን ይቅር እንዳለ አይደል? እሺ ይሄ ዕውቀት አለ አይደል? ሌላ ሰው እሱን እግዚአብሔር እኔን ይቅር እንዳለኝ ይቅር ለማለት መጀመሪያ እግዚአብሔር እንዴት ነው ይቅር ያለኝ የሚለው ማወቅ አለብኝ። ያንን ካወቅኩኝ እሱን ደግሞ ይቅር ማለት አይከብደኝም። ከዛስ እኔ ደግሞ ሰውን ሳላሳዝን በሰው ላይ ኃጢአት ሳልሰራ ብቻዬን እግዚአብሔርን አሳዘንኩ እንበል። አየህ፣ ሰው እንደ እግዚአብሔር ሰው ይቅር ማለት ከቻልክ እግዚአብሔር ይቅር እንዳለ ደግሞ ራስን ይቅር ማለት ትችላለህ ማለት ነው። የተግባባን? እስኪ እጃችሁን አሳዩ። ሰውን እግዚአብሔር ይቅር እንዳለ ይቅር ማለት ከቻልክ ታውቃላችሁ አይደለ? ራሳችንን ይቅር አለ ማለት ችግር እንደሆነ ባለፈው አስተምሬያችኋለሁ። ፕራይድ ነው ብያችኋለሁ። ራሱን ይቅር የማይል ሰው is prideful, because after you prayed and you asked for forgiveness from the Lord and you believe God has forgiven you, but you are unable to forgive yourself. You know what you are saying? You are saying my forgiveness is better than the forgiveness of God. That's pride. Too much በራስ በቃ መተማመን ነው። pride ነው። አየህ፣ ሰውን ይቅር ያለ ሰው እንደ እግዚአብሔር ራሱን እንዴት ይቅር ማለት ይከብደዋል? ይሄ ሁሉ የእውቀት ማነስ ችግር ነው። እውቀት ያለው ሰው በደንብ ስሙ፣ እንዴት አድርጎ ስፒሪቹዋል ዶዝ መድኃኒት የሚያስፈልገውን አመጣጥኖ መውሰድ እንዳለበት ያውቃል። አላችሁ ከኔ ጋር? knowledge empowers your prayer። ሰምናችሁኝ? እውቀት ጸሎታችሁን ኃይለኛ ያደርገዋል። ኃይለኛ ያደርገዋል። ዝም ብሎ በአቦ ሰጡኝ የጸለየ አንድ ሰው የለም ባይብል ላይ። አቦ ሰጡኝ ታውቃላችሁ ብሎ ወደዚህ ተፈናጠቀ ብሎ በጌታ በኢየሱስ ስም እንደዚህ አንድም ቦታ እንደዛ አታገኙ። በእውቀት ጸለዩ መልሳቸው። አሁን ያቤጽን ስሙ። መባረክን ባርከኝ፣ ሀገሬን አስፋ፣ እጅ ከኔ ጋር ትሁን፣ እንዳያሳዝነኝ ከክፉ ጠብቀኝ። ያቤጽ ጸለየ፣ ወደ እስራኤል አምላክ ጸለየ፣ እግዚአብሔርም ለመናውን ሰጠው ይላል። አየህ፣ because he prayed with knowledge። በእውቀት የማይሆን ጸሎት በሙሉ ዲስአፖይንትመንት ነው። አሜን። እንዳትረሱ knowledge empowers your prayer። ሌላ ደግሞ ያለ እውቀት እርግጠኛ መሆን አንችልም። ያለ እውቀት እርግጠኛ መሆን አንችልም። ጸሎት ይመለስ፣ ጸሎት ይሰማ፣ ጸሎቱ ወዴት ይሂድ፣ ጸሎቱ ወዴት ይግባ፣ ሃይጃክ ይደረግ አየር ላይ ወይስ ተለቋል ወይ አናቅም። ያለ እውቀት እርግጠኛ መሆን አንችልም። እውቀት ካላችሁስ እርግጠኛ ናችሁ እንዴ? የላኩበት አድሬስ ይሄ ነው፣ ስለዚህ እርግጠኛ ነኝ እዚህ አድሬስ ላይ ገብቷል ብላችሁ እርግጠኛ ነው የምትሆኑት። አላችሁ ከኔ ጋር? ስለዚህ በጣም ወሳኝ ነው። አሜን። እሺ፣ አዲስ ፍጥረትን የምንማርበት ምክንያት ይሄ ነው። ማወቅ አለብን እግዚአብሔርን፣ ራሳችንን ከእንደገና እንዴት መጸለይ እንዳለብን ማወቅ አለብን። ያለ እውቀት ማንም ያለ እውቀት ያደረገ ነገር የለም። ትዝ የሚላችሁ ነገር አንድ ጊዜ ጴጥሮስ ራእይ አየ። ርቦት ምግብ እየጠበቀ አፕስቴር ላይ ሆኖ ራእይ አየ።
ቆርኔሌዎስ ራእይ ያየ በመላእክት ትዝ ይላችኋል። አሁን ቆርኔሌዎስ ምንድን ነው? ቆርኔሌዎስ ቦርናጌን አይደለም፣ ግን ራእይ ያየ ሰማችሁ አይደለ? መልአክ በግልጥ ታየው ነው የሚለው መጽሐፍ ቅዱስ ሲናገር። ሂዝ ኖት ቦርናጌን። እኛ በጣም አሜዝድ የምንሆንባቸው ሰዎች በሙሉ ባይዘይ ሞስት ኦፍ ዘም ሚራክል የተቀበሉ ቦርናጌን አልነበሩም። ከሚራክሉ በኋላ ነው ቦርናጌን የሆኑት። ለምጻሞቹ ትዝ ይሏቸዋል። ጌታ ሆይ እባክህ ማንጻይ ልታነጻይ ብትወድ እኮ ታነጻይ እወዳለሁ ነጻ አሉ። ከዛ በኋላ ነው የተቀበሉ። እውሩ 9ኛው ምዕራፍ ዮሐንስ ወንጌል ላይ ያለው እውሩ ይሄ ምንድነው? ሂድና ታጠባለው። ታጥቦ መጣ። ከዛ በኋላ ታውቃላችሁ ክርክር ነው። 9ኛው ምዕራፍ ተከራከሩ። አንተ ማን? እሱ ምንድነው? ኃጢአተኛ። እኔ ኃጢአተኛ እንደሆነ አላቅም። ኃጢአተኛ የሰው አይን አይከፍትም። እናትን ጥራ፣ አባትን ጥራ ሁሉ ተባለና መጨረሻ ላይ እሱ ጠይቁት ትልቅ ሰው ነው አሉ። እናትና አባቱ አያገባንም አሉ። መጨረሻ ኢየሱስን አገኘው። ሌላ ቀን ይመስለኛል። ከዛ በኋላ አይነን ማን የከፈተ? የሆነ ሰውዬ አይነን ከፈተኛል። እሱ ጥሩ ሰው ነው። እሱ ማን ነው? ጌታ ሆይ ማን ነው? እሱ አምኜ እንድቀበለው ንገረኝ። ማን ነው? እሱንም እያወራው ነው። ወይ እቀበላለሁ አለ። ከዛ ሁሉ ሚራክል በኋላ ነው ጌታ የተቀበለው። 12 ዓመት ደም የፈሰሳት ሴትዮ ከዛ በኋላ ነው ጌታ የተቀበለችው። ትዝ የሚላችሁ ከሆነ 100 አለቃ ሆኖ አህዛብ የሆነ ሰውዬ ቴምፕል ይሰራላቸው የነበር ትዝ ይላችኋል። ቤተ መቅደስ ሁሉ ያሰራ ነበር ይላል። አህዛብ ነው፣ የአብርሃም ዘር አይደለም። እሱ ጋማ መጸለይ ያለብን ለሱ ታም እያለ እንዳለ ኢምፕረስ የምንሆንባቸው ኢየሱስ ሚራክል ያደረገላቸው ሰዎች በሙሉ በኢምፕረስ የምንሆንባቸው በሙሉ ቦርን አጌን አልነበሩም። By the way, me and you we are not supposed to be impressed by their faith because we are children of God. እና ቆርኔሌዎስ ሂድና ጴጥሮስ መጣ። መልአኩ ጴጥሮስን አስጠራለሁ። መልአክ እንኳን ዕውቀትን ያከብራል። መልአክ እንኳን ኦፊስን ያከብራል። አሜን ነው። መልአኩ ጴጥሮስ የሚባል ሰው አለ እዚህ ስፍራ ብሎ ጴጥሮስ መጣ። ምንድነው አለው። ከዛ ነገረው። ራእይ ያየው እንደዚህ ሆኖ እንደዚህ ከዛ በኋላ ነው እንዴ ብሎ ሰበከ። ሲሰብክ እንዴት ነው የሰበከው? ከመጀመሪያ ኢየሱስ ክርስቶስ እስከ መጨረሻ ሰበከላቸው። በሰሙት ሁሉ ላይ ምን ወረደባቸው ይላል? መንፈስ ቅዱስ ወረደባቸው። አየ ምን ባረጉት ላይ ዕውቀት ሲገባ ነው መንፈስ ቅዱስ አብሮ የሚገባው። ይሰማል። ዕውቀት ሲገባ ነው መንፈስ ቅዱስ አብሮ የሚገባው። ጫጫታና ጩኸት ሲገባ ብቻ እንዳይመስል። አሜን ነው። ምናምን ብቻ ስለበዛ አለ እንደዛ መንፈስ ቅዱስ አይገባም እንደዛ። ትረስት ሚ እግዚአብሔር ምስክሬ ነው። በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። በሰሙት ሁሉ ላይ ሲሰሙን ምንድን ነው የሰሙት? ዕውቀት ስለ ክርስቶስ አወቁ። ከዛስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ከዛ በሰሙት ሁሉ ላይ መንፈስ ከዛ ተደነቀ፣ ገረመው። አህዛብ አለ እኛ በሐዋርያ ሥራ ምዕራፍ 2 ላይ እኛ መንፈስ ቅዱስ እንደወረደብን እነሱም ወረደባቸው። ለአህዛብ ተሰጥቷል ይሄ ነገር አለ። እሱ ግን ሲከራከር ነበረ። ብላ አልበላም፣ ይሄ እንትን ነው፣ ሆሊ አይደለም፣ አንሆሊ ነው፣ ይሄ ተቀደሰ አይደለም እያለ ከእግዚአብሔር ጋር ሲከራከር ነበር። አያችሁ፣ መልአኩ ራሱ የሚያውቀውን ጴጥሮስ ነው የጠራው። ኢየሱስ ያድናል። እግዚአብሔር እንድናውቅ ይጠብቅብናል። ከጎናችሁ ያለውን ሰው እግዚአብሔር እንድታውቀው ይጠብቅብሃል ብሎ የምትናገረው ብዙ መልእክት አለ። አሜን። አዎ ኢየሱስ ያድናል። እሺ ዛሬ የምናየው ቃል ጥቂት ደቂቃ ኔክስት ዊክ እንቀጥለዋለን። እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች የሚል ሃሌሉያ። እንግዲህ ይሄ ቃል ያለው በኢሳይያስ ምዕራፍ 66 ላይ ነው። ኢሳይያስ 66 ላይ ነው ያለው። ይቅርታ 61 ላይ ነው ያለው። ኢሳይያስ 61 ላይ ቁጥር 3 ላይ ምን ይላል? ከቁጥር 1 ጀምሮና የጌታ እግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ እግዚአብሔር ቀብቶኛል፣ ልባቸው የተሰበረውን እጠግን ዘንድ፣ ለምርኮኞች ነጻነት፣ ለእስረኞች መፈታትን እንዳውጅ ልኮኛል። የተወደደውን የእግዚአብሔርን ዓመት የአምላካችን የበቀል ቀን እንዳውጅ፣ የሚያለቅሱትን ሁሉ እንዳጽናና ልኮኛል። በጽዮን ያዘኑትን እንዳረጋጋ፣ በአመድ ፈንታ የውበት አክሊል እንድደፋላቸው፣ በለቅሶ ፈንታ የደስታ ዘይት በራሳቸው ላይ እንዳፈስላቸው፣ በትጋዜ መንፈስ ፈንታ የምስጋና መጎናጸፊያ እንድደርብላቸው ልኮኛል። እነርሱም
የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። እነሱም የክብሩ መገለጫ እንዲሆኑ። እስኪ እኔ የክብሩ መገለጫ እንደሆን በሉ። እግዚአብሔር በሉ የተከለኝ በሉ የጽድቅ ዛፍ ነኝ በሉ። እሺ ባለፈው ላይትን አይተናል። እናንተ የዓለም ብርሃን ናችሁ። አንዱ አዲስ ፍጥረት ስንሆን እግዚአብሔር የሰጠን ማንነት አለ፣ ኔቸር አለ። አንዱ የላይት ኔቸር ነው። ባለፈው አይተናል። ኒው ክሪኤሽን if any man is in Christ he is a new creature ይላል። ኒው ክሪቸር የሚለው ቃል ባይዘይ ትርጉሙ ኮሌክቲቪቲ ኦፍ ክሪኤሽን ማለት ነው። የተለያዩ አይነት ማንነት ያለው ፓወርፉል የሆነ ፍጥረት ማለት ነው። አንዱ ዛፍ ነው። እንግዲህ ሁል ጊዜ አዲስ ፍጥረት ስንሆን ማሰብ ያለባችሁ ነገር በእግዚአብሔር ጸጋ ብቻ የሆነ ነገር እንደሆነ ማሰብ አለባችሁ። እግዚአብሔር በምህረቱ ባለጠጋ ስለሆነ ኤፌሶን ምዕራፍ 2 ከቁጥር 4 ጀምሮ እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናችኋል። ይሄ እኔ የዓለም ብርሃን ነኝ፣ እኔ እግዚአብሔር የተከለኝ የጽድቅ ዛፍ ነኝ፣ እኔ የምድር ጨው ነኝ፣ እኔ እንደዚህ ነኝ የምንለው ነገር በሙሉ አዲስ ፍጥረት ነኝ፣ እኔ በእባቡ ላይና በጊንጡ ላይ ሄዳለሁ የምንለው ነገር በሙሉ ዘራፍ የምንለው እኔ ዘራፍ የኢየሱስ ልጅ የምንለው በሙሉ ከምሕረቱ ባለጠግነት ከፍቅሩ ብቻ የሆነ ነው፣ በእኛ ስራ አይደለም። አሜን ነው። አሜናችሁ አይሰማም? በስራዬ ነው የሚል ሰው አለ እንዴ? በስራ ከሆነ የተሳሳተ ጉባኤ ላይ ነው የመጣው። አሜን። ይሄ በሙሉ አዲስ ፍጥረት የሆነው በእግዚአብሔር በልጁ በኢየሱስ ስራ በምህረቱ ባለጠግነት ብቻ ነው። ስለ እግዚአብሔር ምህረት እስኪ እልል በሉ አንዴ። ሃሌሉያ አሜን ነው ወይ? ስለዚህ ምን አለ እዚህ ጋር ኢሳይያስ ሲጽፍ እናንተ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ተብለው ይጠራሉ። እነማ? እኔ በሉኝ። አሜን ነው ወይ? እንግዲህ አንዱ እግዚአብሔር እኔና እናንተን ምን ብሎ ጠራን ማለት ነው? የጽድቅ ዛፍ። It's amazing. That is one of your name. አንዱ የአዲስ ፍጥረት ማንነታችን የጽድቅ ዛፍ ነው። የዛፍ ኔቸር አለኛ ውስጥ። ይሄንን ኔቸር ከየት ተቀበልነው ብትሉ ከክርስቶስ የተቀበልነው። ዮሐንስ ወንጌል ምዕራፍ 15 አላችሁ ከኔ ጋር ቀደም ብፋሉ አሉ። ጌታ ይባርካችሁ። ምዕራፍ 15 ቁጥር 1 ምን ይላል? እውነተኛ የወይን ግንድ ዛፍ እኔ ነኝ፣ ኢየሱስ ነው፣ ገበሬውም አባቴ ነው ይላል። አያችሁ፣ ይሄን ኔቸር ከየት ነው የተቀበልነው? every nature that you have received in Christ is you have received it from the Lord Jesus Christ. እሱ ራሱ ምንድነው? ዛፍ ነው። ግን ኢየሱስ ዛፍ ነው እንዴ? አይ ራሱን ዛፍ ብሎ ስለጠራ ነው። ለምን? ሜታፎር የሆነ ወይም ደግሞ ምሳሌያዊ አገላለጽ ስላለው ነው። አሜን ነው ወይ? ስለዚህ የጽድቅ ዛፎች ብሎ ሲጠራን የኢየሱስን ኔቸር እንዳጋባብን ይናገራል። ሌላ ስፍራ ላይ ደግሞ ጳውሎስ ምን ብሏል? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ በጣም የምወደው ቃል ነው ይሄ። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 አላችሁ ከኔ ጋር? ምዕራፍ 3 ቁጥር 9 እንደዚህ ይላል የእግዚአብሔር ቃል። የእግዚአብሔር እርሻ ናችሁ ይላል። እስኪ እኔ የእግዚአብሔር እርሻ ነኝ በሉ። one of the name እኔና እናንተ የተሰጠን እርሻ ኢየሱስ ጌታ ነው። አሜን አሜን አሜን። የእግዚአብሔር እርሻ ናችሁ ይላል። የእግዚአብሔር እርሻ ናችሁ። ከዛ የእግዚአብሔር ህንፃ ናችሁ። እሱ ሌላ ጊዜ ነው የምናየው። ይሄንን ኔቸራችንን ዛሬ ዛፍ የሚለው ኔቸራችንን ነው የምናየው። ሃሌሉያ። አሁን የእግዚአብሔር እርሻ ናችሁ ማለት ዛፍ የት ነው የሚበቅለው? የታረሰ ቦታ ምድር ላይ ነው የሚበቅለው። ዛፍ ለማደግ ውሃ ያስፈልገዋል፣ አፈር ያስፈልገዋል፣ ፀሐይ ያስፈልገዋል፣ አየር ያስፈልገዋል። ዛፍ ዝም ብሎ አያድግም። እግዚአብሔርም ልጆች ዝም ብለው አያድጉም። የጽድቅ የክብሩ መገለጫ የሆኑ ዘንድ የጽድቅ ዛፍ የክብሩ እግዚአብሔር ራሱ እኮ ነው ያለው። በደንብ ስሙኝ። እዚህ ጋር እግዚአብሔር የተከላቸው የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብለው ይጠራሉ። እስኪ የክብሩ መገለጫ እንደሆን በሉ።
የእግዚአብሔር ክብር መገለጫ የሚሆነው አንድ አማኝ እንዴት ነው? ትልቁ የእግዚአብሔር ክብር የሚገለጠው ስለ እግዚአብሔር በማወቅ ነው። when you have the right information about your father ማንም የሥጋ አባቱን አሁን ልጅህ አለ ናቲ ልጅህን መተ tell me about your dad ብለው ሳይንተባተብ ይናገራል። እውነት አይደል? በደንብ ይናገራል። የሚያስቆጣህን ነገር የሚያስደስትህን ነገር ኔቸርን ቤት የምታረገው ስራህ ምንድነው ኤቭሪቲንግ ይናገራል ሳይንተባተብ። ብዙ ጊዜ ግን እንደዛ አይደለም። የሚገርማችሁ ብዙ ጴንጤ ግን ሰላባቱ እንደዛ አይደለም ብሎ ይቆማል፣ ይነክሳል። እንትን የክር ካሴት አውጥታችሁ መታ አድርጋችሁ ነው መክተት ያለባችሁ። እሱን ቴፕ ታውቁታላችሁ። እንደዚህ የሚገባው አውጥተ አርገህ እንደገና ፕሌ ከዛ ሄድና ይላል። ከእውቀት ማጣት የመጣ በሽታ ነው። አሜን ናችሁ? የእግዚአብሔር ክብር መገለጫ እንዲሆኑ ይላል። የክብሩ መገለጫ እንዲሆኑ የሚገርም እኮ ነው። የክብሩ መገለጫ ምን ሆነው እኛ በኢየሱስ ክብሩን የት ነው የገለጠው? እያስተማረን የገለጠው። አሜን ነው። ኢየሱስ እኮ የሚገርመው ጌታ በሄደበት ቦታ ከመፈወሱ በፊት ያስተምራቸዋል። ዕውቀት ነው የሚሰጣቸው ስለ እግዚአብሔር። ከዛ በኋላ የተናገረው ቃል እውነት እንደሆነ በምን የሚናገርበት የነበረውን ቃል ያስከትለው ነበር። ምልክት ድንቅና ተአምራት ተከታይ ነው። አሁን እኮ ገልብጠን ነው እኛ መጽሐፉ አያችሁ። በዚህ ዘመን ግን ከምልክት ከድንቅና ከተአምር ነው መጀመር የምንፈልገው ነው። ምናልባት አንዳንድ ቦታ ስትሄዱ የማያምን አትሞስፌር ይገጥማቸዋል። ሰው የማያምን ልበደንዳና እና ሊገምታችሁ የመጣ ምናምን። እግዚአብሔር ያንን ስትራይክ ለማድረግ ተአምራት ያደርጋል። ወይ አጋንንት ይወጣል፣ ወይ በጥልቅ የሆነ ትንቢት፣ ወይም ደግሞ የሆነ ሰው ይፈወሳል። ገባችሁ አይደለ? ከዛ በኋላ ሰው ሁሉ ጉድ ብሎ ይሰማቸዋል። እንዴ ይሄ ሰውዬ ብሎ ግን ኖት ኤቭሪ ታይም ሁሉ ጊዜ ግን አይደለም እንደዛ። የእግዚአብሔር ክብር መገለጫ የምትሆኑት ስለ እግዚአብሔር ስታቁ፣ ስለ ራሳችሁ ስታቁ፣ እንዲሁም ደግሞ እግዚአብሔር አደራረጉን አካሄዱን ስታውቁ ነው። ሙሴ የእግዚአብሔር ክብር መገለጫ ለምንድን ነው የሆነው? ምክንያቱም መጽሐፍ ሲናገር ለሙሴ መንገዱን ለእስራኤል አደራረጉን አሳየ ይላል። ለሙሴ መንገድ ማን ነው? ኢየሱስ እኮ ነው። ለእስራኤልስ አሰራሩን አደራረጉን ተአምራት ባህር ሲከፈል ዋው ራበን ዳቦ ዱብ ይላል፣ ጠማን ውሃ ይጠጣሉ፣ ልብሳቸው አያልቅም ምናምን በቃ ያ ነው። ጠላቶቻቸው ሲመቱ ያሉ ዋው ተአምር ብቻ ነው የፈልጉት። እንደውም የሚገርማችሁ ነገር ሙሴን ምን ይሉት ነበር? ሂድ እናንተ እግዚአብሔርን ሰምተ ንገረን እኛ አጨቅጭቀን። ትዝ ይላችኋል? ሂድ እናንተ መገናኛ ድንኳን ከእግዚአብሔር ጋር አውርተ አንተ አሮን ምናምን ሂዱዛ እኛን ተውን ይላሉ። እና እነሱ የሚፈልጉት ተአምር ነው። ምግብ ይላሉ፣ ምግብ ይሰጣቸዋል፣ ከሰማይ ወርድላቸዋል። ከዛ በኋላ ማንም ሰው እንዳያሳድር ለነገ ብሎ ዛሬ ነው የዕለት እንጀራችንን ስጠን። ከዛ እነሱ ደብቆ ያሳድራሉ፣ ይበሰብሳል ቤታቸው ላይ። ኤቭሪቲንግ የሚያደርጉት አፕሳይድ ዳውን ነው። አሁንም በእኛ ዘመን እንደዛ የሆነ ብዙ ነገር ይታያል። እንደዛ ሰው የሚመጣው አሁን አንዳንድ ጊዜ ቤተ ክርስቲያን ነውና ላለው ነው ሰው ደውሎ ጸልይልኝ ሲል የእግዚአብሔርን ቃል ካልሰማ ያ ሰውዬ ለምንድን ነው የምጸልይለት? እኔ እኮ ጠንቋይ አይደለሁም። I'm telling you this is real እኮ ነው። እኔ እኮ ቡረንቲቻ እንትን ጠንቋይ ዲመንጠሪ አይደለሁም እኮ። with all the respect by the way አይ እኔ ስለማይመቸኝ ጸልይልኝና ልሂድ ይላል። አይ እኔም አይመቸኝም። እኔ ከምጸልየው ጸሎት በላይ የምናገረውን ቃል ነው ቫልዩ ማረገው፣ የማስተምረውን ትምህርት ነው ቫልዩ ማረገው። ያ እግዚአብሔር ማምለክ ካልፈለገ ያ ሰው ለእግዚአብሔር ቃል ጊዜ ከሌለው you think he have faith for my prayer? He doesn't have faith for my prayer. Trust me. So ታይሜን ዌስት ማድረግ አልፈልግም። እና ሰው እንደዛ በእኛ ዘመንም አሁን እንደዛ አይነት ነገር አለ። በጣም እንደዛ አይነት ነገር አለ። ሰው የሚፈልገው በቃ እንትን ብሎ ቀንበሯ ተሰበር፣ ከዛ በኋላ ይሄኛው ቀንበር ሲሰበር 7 ቀንበር እየጠበቀ ነው። እግዚአብሔርን ወቅ አሜን ናችሁ? ያ
ከእንደገና ደግሞ የአዲስ ኪዳን አማኝ ሁሉ ጊዜ እየተዞረበት እየተጫነበት ልቀቀው ልቀቃት እየተባለ የሚኖር አይደለም። አለማወቅ ነው አጋንንት እንዲገባበት የሚያደርገው። አለማወቅ ነው በአጋንንት ስርዓት ውስጥ እንዲኖር። ባለማወቅ እኮ ነው። አለማወቅ ጨለማ እኮ ነው። lack of knowledge is darkness። ምን እንዳለ አታውቅም። አሁን ለምሳሌ ይኸውላችሁ ይሄንን ካርድ ውሰዱና እንደፈለገ ተደርጎ መጠቀም። ለአገሬ የገጠር ሰው ስጡልኝ ይሄንን ካርድ ወስዳችሁ። ምንድነች ባከች ማራገቢያ ነገር ነች እንደምን ነው አነሰችሳ ነው የሚለው። ይሄ ስዋይፕ ተደርጎ ገንዘብ እንዳለው አያውቅም። አይ አይደል? አለማወቅ ያለህን ነገር በአግባቡ እንዳትጠቀም ነው የሚያደርግ። ላለህ ለተባረከው ነገር እውር ነው የሚያደርግህ። ለተሰጠህ ነገር እውር ነው የሚያደርግህ። ይሄው ገንዘብ እዚህ ላይ አለ አያውቅም እኮ። አንተ ደግሞ እሱ የምታውቀውችን ብታገኛት እንካ እንደፈለክ ተጠቀም ብዬ እኔ ሰጠውን በል እዚህ ላይ 10 ሚሊዮን 100 ሚሊዮን አድርጌ ሰጠው። አሜን አሜን በላ። ከዛ በኋላ ይሁን ለማያውቀው ይሄንን ዩዙን ለማያውቀው ጥቅሙን ለማያውቀው ምን እንዳለው ለማያውቀው ሰውዬ እንደው ይገርማል እኮ እንደው እሱን ዘመድ ብዬ ልጠይቀው እጄን እንደው ይሰጠኛል እንደው ክፋቱ እንደዛ ነው እኮ የሚል አይደል? እውነቴን ነው እኮ ማለት እንደው እሱ ክፋት የኔ ዘመድ ደግሞ ከሆነ ኤበኔ በቃ አንተ እንደዚህ ይቅርታ እንደዛ ይላል። ግን የሚያቅስ ከሆነ አንተስ ቢሆን ዋው ቴንክ ዩ ፕሮፌት ቴንክ ዩ አፕሪሺየት ዩ እግዚአብሔር ይባርክ ታሪኬን ቀየርከው ቴንክ ዩ ወዲያውኑ ሄደ። ይው መጫር ነው የማገዛው ቤት ማታ ለምን ታውቃለህ? አይ አለማወቅ ላለህ ለተሰጠህ ነገር እውር ያደርጋል፣ ብላይንድ ያደርጋል። በጣም እኮ ነው የሚገርም። ማወቅ መብትህን ያሳውቃል። የልጅነት መብት አለህ። መብትህን በአግባቡ ትጠቀማለህ። አሜን ነው። ያ ልጅ ሉቃስ 15 ላይ ያለው ልጅ እኮ በጣም እኮ ጎበዝ ልጅ እኮ አባካኙ ልጅ ትዝ ይላችኋል። ወደ አባቴ እመለሳለሁ አለ። ወደ አባቱ ሲመለስ እሱ ምን አለ? እንደውም ለምን ሪል ሪፔንታንስ ኮንቪክሽን ስለሆነ እንደ ባሪያዎቹ እንኳን ባይሆን እንደ ባሪያው ሆናለሁ ልጅ እንኳን ቢቀር አባቱ እንደ ባሪያ ነው የተቀበለው። እንዲህ የባሰ በቢግ ይሄ ያ አባካኙ ልጅ አባቱን ያውቃል። እቤት ካለው ይልቅ አባካኙ ይሻላል። ማባከኑ ትክክል ባይሆንም ማለት ነው። ተመልሶ መጥቶ አባቱን አቀፈው። አባቱ ጋር ቀለበት ሰጠው፣ ልብሱን ቀየረ፣ ድግስ ተደገሰለት፣ ፌሽታ ሆነ። በሱ ምክንያት ያውቃል የአባቱን ልብ። የንስሐ ጊዜው ሲደርስ ንስሐ ገባ፣ በቃ ተመለሰ። አይ አለማወቅ ላለ በረከት ለተባረከው በረከት እጅ ላይ ላለ መጠቀም ላለብ ነገር እንኳን ብላይንድ ነው የሚያደርግ። አለማወቅ ክፉ ነገር ነው። በጣም ክፉ ነገር ነው። እዚህ ሀገር መጣችሁ ባስ ምናምን ስትጠቀሙ ወዴት ነው የሚሄድ? የመጣ ባስ ላይ እስኪ ግባ፣ መመለሻ ነው የምታጣው። ያገኘው ባስ ነው ብለህ ዝም ብለህ ግባ። አንደኛ ሀገር እንትኑ ጋር ደግሞ የዚህ ሀገር ባስ ኧረ እዚህ ጋር አውርደኝ እንደው አለፈ አትልም፣ አይሰማም ሹፌሩ። ቆንጆ ፖሊስ ያለበት ያስይዛል። በእውቀት እስከሆነ የምትገባበትን ታውቃለህ፣ የምትወርድበትን ታውቃለህ። ማይ ፍሬንድ እውቀት ነፃ ያወጣል። ህዝቤ እውቀትን ከማጣቱ የተነሳ you shall know the truth ትዝ ይላችኋል። ኢየሱስ ያለ እውነትን ታውቃላችሁ፣ እውነት ደግሞ ነፃ ያወጣችኋል። የጽድቅ ዛፍ እኮ የእግዚአብሔር ክብር መገለጫ። እኔ እኮ የምላችሁ ለምሳሌ ምነግራችሁ እስራኤላውያን ሙሴን አንተ ሄድና ከእግዚአብሔር ጋር አውርተና እኛ አንፈልግም እግዚአብሔርን እኮ እያሉት ነው። እግዚአብሔር እዛ አለ ወይ ምናምን ይላል ነው። ምን አለ ሙሴ ምን አለ? እነሱ ሁሉ ግን ምን ብሏቸዋል? እግዚአብሔር ገና ከግብጽ እያሉ እስራኤል የበኩር ልጄ ነው። አይገርም? እስራኤል የበኩር ልጄ ነው። የበኩር ልጄን ልቀቅ፣ ባትለቅ ግን እገላሃለሁ በኩርህን እያለ እኔ ልጄ ነው። እስራኤል ልጅ እኮ ናቸው። እስራኤላውያን እኮ የእግዚአብሔር ልጅ ናቸው።
እስራኤል የበኩር ልጄ ነው ህዝቤን ልቀቅ ሲል እኮ ነበር። የበኩር ልጄ እኮ ብሎ ነው የጠራቸው። you can go ahead and read it in Exodus። የእግዚአብሔር ልጅ ናቸው እኮ ግን ድምጹን አይፈልጉም። ከኢንቲሜሲ አይፈልጉም። ከሱ ጋር ጊዜ መውሰድ አይፈልጉም። ከሱ ጋር በጾም በጸሎት እሱ ጋር እንደ ሙሴ ሆይ እንዳንተ እንድንሆን እርዳን እስኪ ስም አይሉም። ሙሴን ሲያዩት እንጀራ ነው የሚታያቸው፣ መና ፊቱ ላይ ዳቦ እንደዚህ ይታያቸዋል። give me bread ነው የሚሉት፣ give me water። ወይኔ ፀሐዩ አቃጠለን እንደውም አንተ ሙሴ የምትባል ሰውዬ ነው የሚሉት። ሰውዬውን መኖር እስኪጠላ አደረጉት፣ መረረው። አያችሁ ዕውቀት የማይወድ ክርስቲያን እንደዛ ነው። ማንነቱን የማያውቅ ክርስቲያን እንደዛ ነው። አሁንም እንደዛ ነው። በእግዚአብሔር ቃል ዕውቀት ማደግ ግዴታ ነው። የጽድቅ ዛፍ አሜን። ቆላስይስ ምዕራፍ 2 ላይ እንሂድ። አላችሁ ከኔ ጋር? ቆላስይስ ምዕራፍ 2 ስፔሻሊ ቁጥር 7 ስር ሰዳችሁ በእርሱ ታነጹ እንደተማራችሁም በሃይማኖት ጽኑ ምስጋና ይብዛላችሁ ይላል። እስኪ ስር ሰዳችሁ በሉ። እንግዲህ አሁን የዛፍ ኔቸራችንን ነው የምናየው። ስር ያለው ተክል ምንድነው? ዛፍ ነው አይደለ? አያችሁ። ሌላ ስፍራ ደግሞ ስለ ዛፍ ማንነታችን ነው። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። መዝሙር ምዕራፍ 92 ከቁጥር 12 እስከ 15 ጻፉ እናንተ። መዝሙር 92 ከ12 እስከ 15 እንደ ሊባኖስ ዝግባ ያድጋል፣ በእግዚአብሔር ቤት ምን አድርጓልና ተተክሏልና። እሺ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው። እናንተ ቅርንጫፎች ናችሁ። በእኔ የሚኖረውን ፍሬ የሚያፈራውን አብዝቶ እንዲያፈራ አባቴ ያጠራዋል። በእኔ የሚኖረውን ፍሬ የማያፈራውን ግን አባቴ ይቆርጠዋል፣ ወደ እሳት ይጣላል ይላል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 እስከ 17 ጻፉ እናንተ አንብቡት በኋላ። እግዚአብሔር ለምንድን ነው በዛፍ የመሰለን? አንደኛ እግዚአብሔር ለምንድን ነው በዛፍ የመሰለን? እነሱ የእግዚአብሔር ክብር መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ይባላሉ። የጽድቅ ዛፍ ተብሎ ይጠራሉ ይላል። ለምን ዛፍ የሚለውን ኔቸር እግዚአብሔር ተመረጠ? አንደኛ በዛፍ የተመሰልንበት ምክንያት ዛፍ ፍሬ ስለሚያፈራ። አንደኛ ዛፍ ምን አለው? ፍሬ አለው። ጊዜውን ጠብቆ ፍሬ ስለሚያፈራ ፍሬ ለማፍራት መተከል አለበት። ሁለተኛ ዛፍ የልምላሜ ምሳሌ ነው። ለምን የዛፍ የሚለውን ስም ተሰጠን? የልምላሜ ምሳሌ is the symbol of green መሆን፣ የመለምለም። ነፍሴ ለመለመች የሚለው መዝሙር ከኢሳይያስ መጽሐፍ ላይ ነው የወሰደው። ባይዘው ዘማሪው ከኤርሚያስ መጽሐፍ ላይ ይቅርታ፣ ኤርሚያስ ላይና መዝሙር ላይ ዝም ብሎ አይደለም። ለመለመች መለምለም ለምለም የምትባል ሴትዮ አይደለችም። ዛፍ የልምላሜ ምሳሌ ነው፣ ማስረጃ ነው። ስለዚህ you are not supposed to go dry spiritually። መድረቅ የለብህም። ዛፍነትን ካወቅ ድርቀት አያገኝህም ማለት ነው። አሜን። ሶስተኛ ዛፍ ያብባል፣ አበባ ያወጣል፣ ያምራል። ፍላወራል፣ ያምራል። ዛፍ አበባ አለው። አየህ እኔና እናንተ ይሄ ሁሉ ነው ውስጣችን ያለ። ሁሉ ጊዜ ፊቱ ሀዘንተኛ ሆኖ የሚሄድ ሰው አለ አይደል? ስታገኝ ሁሉ ሀዘንተኛ ነው። ሰላም ነው ይላል። እንዴት ነው ሁሉ? እግዚአብሔር ይመስገን መቼስ የለሁም ነው ነገሩ። እና አንተ ላይ ራሱ ሊያጋባብ ትንሽ ከቆየ እዛ አካባቢ ይነካካል ነገር ይው አንተም ትንሽ ሳታስበው ማማረር ይመጣባል። የኔ ነገር አይነት ነገር ብቅ ሊልብ ይፈልጋል። ያው መቼስ እንግዲህ እንደው ኑሮ እኮ እዚህ ሀገር እኮ ኢትዮጵያም እንደዛ ያለ ነበር፣ አሜሪካም መጥቶ እንደዚህ ይላል። እሱ ሰው የጃፓን ወሰደው። ጃፓን አይ እንደው እዚህ ሀገር ደግሞ ጽሁፋቸው እንደዚህ መስመር ይበዛዋል ነው የሚለው። ወሰደው ደግሞ ኒውዚላንድ ወሰደው፣ አውሮፓ ወሰደው፣ ምንም አይመቸውም። ይሄ ሰውዬ ችግሩ ከምድር ጋር እዚህ ጋር ነው ችግሩ። እዚህ ጋር ካልተለወጠ ሰው ጋር አንተ ለምን ጓደኛ ትሆናለህ? አሜን ነው። ብረትን ይስለዋል። አይታችሁ ከሆነ አንዳንድ ሰዎች ኤቭሪ ታይም ሶሻል ሚዲያ ላይ የሚመጡት ኔጌቲቭ ዜና ይዘው ነው። አንዳንድ ምላችሁ ነገር አለ። ቶሎ ብላችሁ ሼር አድርጉት። ቶሎ በሉና ሼር አድርጉልኝ እባካችሁን። ቶሎ በሉ። በጣም ነው የሚያሳዝን። ሁሉ ጊዜ እሱ ጋር ልብ ይመታል።
ምንድነው ደግሞ? እስኪ ሼር እናንተ ሼር አላርጋችሁም? እስካሁን 3 ነው 5 ሰው ናቸው ሼር ያደረጉት። ቶሎ በሉ። ምን ሊል ነው? አንተ ደግሞ ትጓጓለህ። ለምን? የኛ ደግሞ አይምሮ ኔጌቲቭ ለመስማት እኮ አንደኛ ነው። ለዛ ነው ዩቲዩብ ላይ እኮ ተረተረው የሚለውን ክሊክ፣ ዛሬ ነብዩ እሳት አውረድ፣ እሳት ክሊክ፣ የጽድቅ ዛፎች የሚለው የፕሮፌት ማን ነው? 200 በቃ ትንሽ እሱም እንደው ዕውቀት የሚወዱ ናቸው። አዎ ጌታ እንደዚህ ምናምን አዲስ ፍጥረት ምናምን ሰው አይፈልግም። ቀንበር ተሰበረ ካልንስ ይመጣል። አልልም ለዘላለም ዕውቀት የፈለገ ይሰማል እንጂ እውነቴን ነው የምልህ። እውነት ዛሬ በእንትኑ ላይ በአየር ላይ ተራመደ። እንደዛ እኮ ነው። ጌታ ምስክሬ ነው። አያችሁ ለምን ብትሉ ሰው ዕውቀት አይደለም የሚፈልገው፣ ሰው ድራማ ነው የሚፈልገው። ድራማ ነው የሚፈልገው። እኔ ደግሞ አርቲስት አይደለሁ። እኔ የእግዚአብሔር አስተማሪ ነኝ። የእግዚአብሔር ሰው ነኝ። እውነቴን ነው የምልህ። አሜን ናችሁ? ዛፍ ያብባል ወይም ደግሞ አበባ ያወጣል፣ ያምራል፣ ውበት አለው። 4ኛ ዛፍ ጊዜውን ጠብቆ ያድጋል። ለምን ዛፍ አለህ እግዚአብሔር? ዛፍ ዛሬ ተክለኸው ነገ ቡም ብሎ እንደዚህ አይወጣም። እሱ ያለው ማን ነው የሚባለው ፊልም ላይ አንተ ንገረኛ እስኪ አንተ። ይሄ እንግሊዝ ሀገር የሚሰሩት ሰው ዛፍ የሆነ ሰው ዛፉ ያወራል። የሆነ ኒውዚላንድ ላይ ተሰራው the lord of the ring አይደለም the lord of the ring ዛፉ እንደዚህ ያለ ይራመዳል። አሁን በፊልም የተበረዘ ሃይማኖት ዛፍ ማለት አያለ የጽድቅ ዛፍ ይላል እግዚአብሔር ቃል። እኔና እናንተ የእግዚአብሔር የክብሩ መገለጫ እንድንሆን ዘንድ የጽድቅ ዛፎች አሉ። የዛፍን ኔቸር ዛፍ ተክለው ወዲያው ብቅል ላይ ነው። it takes time። አሜን ነው። ይሄ ምን ያሳያል? ስፒሪቹዋል ግሮዝን ያሳያል። ስፒሪቹዋል ግሮዝ የሚመጣው በኮንሲስታንሲ ነው። ዛፉን ተክለው ዛሬ ወይኔ ዛፍ in the name of Jesus እደግ ቆይ እስኪ ቼክ ላድርግ ብለህ ቆፍር አውጣው። ወይ ምንም የለም ገና ይሙትበት፣ መጀመሪያ ይሙት። አሜን ነው። ካልሞተ ፍሬው ካልሞተ አያድግም። ሰማችሁ? ፍሬው ካልሞተ except ምንድነው wheat dies it cannot rise and give fruit ይላል። የስንዴ ፍሬ ካልሞተች አትበቅልም ይላል መጽሐፍ አይደል? አያችሁ? ስፒሪቹዋሊም እንደዛ ነው። እኔና እናንተ ለስጋ ለዓለም ለኃጢአት ስንሞት ነው እድገት የሚመጣው። የዛፍ ኔቸራችን የጽድቅ መገለጫ ይላል። የጽድቅ ዛፎች የእግዚአብሔር ክብር ይገለጥባቸው ዘንድ ይላል። የዛፍ ኔቸር አንዱ ምንድነው? ያድጋል ቀስ ብሎ ጊዜውን ጠብቆ ሳይቸኩል። አሜን። ዛፍ ወደ ላይ ብቻ አይደለም የሚያድገው ወደ ታችም ያድጋል። አሜን ናችሁ? ዛፍ ወደ ላይ ብቻ ሳይሆን ወደ ታችም ያድጋል። ወደ ታች ማደግ ምንድነው? በእግዚአብሔር ቃል ስር መስደድ ማለት ይሄው ቆላሲያስ ላይ እኮ ያነበብነው እሱ ነው። ምዕራፍ 2 ቁጥር 7 ላይ ስር ሰዳችሁ ይላል። በእግዚአብሔር ቃል ስር መስደድ ወደ ታች ማደግ ማለት በቃሉ ስታብሊሽ መሆን። አሜን። የዛን ጊዜ ንፋስ አይጥልህም፣ ወጀብ አይጥልህም፣ ወሬ አይጥልህም። ለምን? ስር ረዘም ያለ ስለሆነ ኃጢአት አይጥልህም። ያንገዳግዳል፣ ንፋስ ይመጣል፣ አሁን ያልፋል። አንተ ግን እዛው ጸንተህ ትቀራለህ። አረ አሜን ነው ወይ? አያ የዛፍ ማንነታችን you are a tree in the spirit። በመንፈስ ዓለም አንቺን ሳይሽ ሰይጣን ሳይሽ እንደዚህ አይቶ ስር ነው የሚያው። ባክ ትንሽ ነው ስሯ። አንዳንድ ስር በውሸት ወሬ ይነቀላል። እንደዚህ አሉኝ ስር የለም እዛ ጋር ቅጠል ብሹ ቢን በቃ ዝም ብሎ ንቀል ብሎ ሄድ። ቅጠል አይታቸዋል። አንዳንድ ወንድሞች አሉ እዚህ የሚያጸዱ ጋርደነሮች ምናምን አሉ አይደል? የሆነ ንፋስ ይዙና ሰፈር ላይ ዛፉን ሂድና 1 አመት ብሎ በለው የትም አይሄድም። ይደክምህና ታቆማለህ። ቅጠልን ግን በለው ገና ማሽሉ ሲመጣ ነው ደንግጠው ያሉ የሚሄዱት ቅጠሎቹ። አየ ቅጠል የሆነ ከሆነ አማኙ ማለት ነው ወሬ እንዲህ አሉ ወይኔ እኔ ነው መቼስ ሰው አይወደኝም። ቅጠል የቅጠል ማንነት። ዛፍ ከሆንሽስ ንፋስ ያንፍሱ፣ ወጀብ ይምጣ፣ ጎርፍ ይምጣ፣ አንቺ በቃሉ ላይ ተተክለሻል። ማንንም አይነቀንቅሽም። አሜን። ዛፍ ወደ ላይ ብቻ ሳይሆን ወደ ታች ነው። አንተ የእግዚአብሔር አያችሁ። አሁን ብዙ ጊዜ እግዚአብሔር ክብር ይገለጥብኝ ጌታ ሆይ ክብር እንላለን። ጥሩ እኮ ነው፣ ጥሩ ጸሎት ነው።
ይኸው የክብሩ መገለጫ እንዲሆኑ እግዚአብሔር የተከላቸው የጽድቅ ዛፎች ተብሎ ይጠራሉ። እግዚአብሔር የተከላቸው እንደ ዛፍ ስር መስደድ አለብህ። እንደ ዛፍ ወደ ላይ ማደግ አለብህ። እንደ ዛፍ አበባ ማውጣት፣ እንደ ዛፍ ፍሬ ማፍራት አለብህ። ክብር መገለጫ የሚሆነው እንደዛ ነው። አላችሁ ከኔ ጋር? ስለዚህ ወደ ታች ስንሰድ ዛፍ ወደ ታች ያድጋል፣ ስር ይሰዳል። ምንድነው? በቃሉ ማደግ፣ መጽናት፣ መጠንከር፣ ኤስታብሊሽድ መሆን፣ የጸና አማኝ መሆን ወደ ታች በመስደድ ነው። ይሄ ደግሞ በቃሉ መስደድ ማለት ነው። ቃሉን መውደድ ማለት ነው። አሜን። አሁን we have 6 more months 6 ወር አለን። አሁን 6 ወር አለን ይሄ ዓመት ሲያልቅ ለማለቅ። የሚገርማችሁ ነገር በቀን 8 ቻፕተር ብታነቡ ትጨርሱታላችሁ ባይብላችሁ። every day just 8 chapter ምን አላት አንተ 8 ቻፕተር አንብብ። አንዳንዱ እኮ መጽሐፍ እዚህ ውስጥ ታውቃለህ አይደል? አንድ ቻፕተር ሁሉ አለ። አዲስ ኪዳን ላይ ኢፒስትሎች በሙሉ በአንዴ ነው የምጨርሳቸው ማለት 8 ቻፕተር ካንበብ። ይሄንን I'm telling you ይሄንን መንገድ ነግሬያቸው ዲሳይፕሎች እዚህ ቸርች በተለይ እንግሊሽ ሰርቪስ የሚመጡ 2 ጊዜ ባይብሉን ያነበበ ሰው አለ። ኤቭሪ ዴይ ቴክስት ያደርጉልኛል ያነበቡትን እስካሁን ድረስ ኤቭሪ ዴይ። ሁለተኛ ዙር ያነበበ ያለ ልጅ አለ። ይሄ ዓመት ሲጀመር ነው መጀመሪያ ተናግሬ ያልነበረ ከዚህ በፊት ብያለሁ። አሁን እንኳን ከፊት ባለው 6 ወር ግማሽ ባይብል እስኪ አንብብ እስኪ እንደ 4 ቻፕተር እያነበብክ በህይወት ለመጀመሪያ ጊዜ እንዶ ባይብልን ግማሹን አነበብኩ። ለራስ እውነቱን ለሰው አትናገር። አይ መጨረስ አለብኝ 2026 ላይ ባይብል መጨረስ አለብኝ ብለሽ እስኪ 8 ቻፕተር አንብቢ። እንዴ ዩቲዩብ ላይ እኮ ሳናስበው እኮ 20 ቻፕተር ነው የምንቀመጠው። እውነቴን ነው እኮ የምላችሁ ጌታ። እንዴት ነው 8 ቻፕተር የምታነቡት? ባንዴ ላይሆን ይችላል። አሁን 1 ቻፕተር ከዛ በኋላ ብሬካችሁ ላይ የሆነ ሳል ላይ እንደዚህ የሆነ ቦታ ሄዳ ብላችሁ በቀን ውስጥ 24 አወር ውስጥ በቃ 8 ቻፕተር ታነባለህ። አቅሙ ካላችሁ ቁጭ ብላችሁ በዲሲፕሊን ሻርጋችሁ ከዛ የገባችሁን አንድ ነገር ማርክ አርጋችሁ በህይወት አየህ አንተ ነህ አሁን የጽድቅ ዛፍ ለክብሩ የተከላቸው ለክብሩ እግዚአብሔር ክብር መገለጫ። ሌላ ዛፍ ወደ ላይ ያድጋል፣ ወደ ታች ብቻ አይደለም። ወደ ላይ ሲያድግ ወዴት ነው የሚያድገው? እግዚአብሔርን እየመሰለ ማደግ ማለት ነው። አሜን ናችሁ? ኢየሱስን እየመሰሉ ማደግ ማለት ነው። ዛፍ ወደ ላይ ሲያድግ እግዚአብሔርን እየመሰለ ማደግ ማለት። ከእንደገና ዛፍ ወደ ታችና ወደ ላይ ብቻ ሳይሆን ወደ ጎን ያድጋል። አይገርምም? ወደ ጎን ያድጋል። ወደ ጎን ማደግ ምንድነው? ብራንች ያወጣል። ብራንቹ ላይ ምንድነው ያለው? ፍሬ አለ፣ ፍሩት አለ። አሜን ነው ወይ? አሜን አሜን። ኢየሱስ ምን አለን? እኔ እውነተኛ የወይን ግንድ ነኝ፣ ገበሬው አባቴ ነው፣ እናንተ ምንድናችሁ አለ? ቅርንጫፎች ናችሁ። ከዛ ፍሬ የት ላይ ነው ያለው? ቅርንጫፍ ላይ። አንድ ዛፍ ፍሬ ሲያፈራ ፍሬውን ማን ነው የሚበላው? ሌላ ነው የሚበላው። ለበረከት ነው። መንፈሳዊ ፍሬ ገላትያ ምዕራፍ 5 ላይ ያሉ የመንፈስ ፍሬዎች በሙሉ ማለት ነው ቤኔፊት የሚያደርጉት ሞር ሰውን ነው እኮ። ትዕግስት፣ ፍቅር፣ ቸርነት፣ በጎነት። አሜን ነው ወይ? አዎ። እነዚህ ፍሬዎች በእነዚህ ፍሬዎች ሀብታም ትሆናለህ። ወደ ስራ አድገሃል፣ ወደ ላይ ያደግክ ነው። ወደ ጎን ማደግ ማለት በፍሬ ሌላ ወደ ጎን ማደግ ማለት ምን ማለት ነው? ወደ ሰው ፍቅር ታድጋለህ። ክሮሱ እኮ የሚያሳየው እሱ ነው። ወደ ላይ ወደ አብ ያወራ ነበር፣ ወደ ጎን ደግሞ ወንድማማች ፍቅር ማለት ነው። አሜን ነው። ሰው መውደድ ማለት ነው። አላችሁ ከኔ ጋር? ስለዚህ ቅርንጫፍ ያድጋል። ወደ ሰው ፍቅር ማደግ ፍሬ ያለው ቅርንጫፍ ላይ ስለሆነ እግዚአብሔር የጽድቅ ዛፍ ያለ ለዛ ነው። እሺ መዝሙር 1 የታወቀ መዝሙር 1 ሃሌሉያ። ጨርሻለሁ ቅዱሳን። መዝሙረ ዳዊት ምዕራፍ 1 ምን ይላል? አንደኛ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ በዋዘኞች ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉን በቀንና በሌሊት ያስባል ብሎ ከዛስ እሱ ምንድነው ይላል? እሱ በውሃ ፈሳሾች ዳር እንደተተከለች ፍሬዋን በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይላል። That's who you are in Christ.
አሜን አሜን አሜን። ከዛ በኋላ የሚሰራውም ሁሉ ይከናወንለታል። አረ አሜን ነው ወይ? እግዚአብሔር ለክብሩን እንዲገልጥባቸው ለክብሩ የተከላቸው የጽድቅ ዛፎች ይባላሉ። አየ የጽድቅ ዛፍ ሆነ ጭንገፋ እንዴት ነው ባንተ የሚሰራው? ኢምፖሲብል አይሆንም። ጠላት ቢያጓራ ቢቃወም እንደዚህ ቢል እንደዚያ ቢል አንተ በማንነት ነው። ምክንያቱም በስራ ያላገኘውን ነገር በስራ አጣጣው። ልንገርህ እኔ ሳልቬሽንን እናጣለን ምናምን ብላችሁ የምትፈሩ ሰዎች ሳልቬሽንን አጣጡትም። ሳልቬሽንማ አይጠፋም። ሳልቬሽን የሚጠፋው እኮ አንተ ሰርተው ከሆነ ነው። ሳልቬሽንም ሰው የሚያጣው ኢየሱስን ሲክድ ብቻ ነው። ስለ ደከምክ የምታጣው ሳልቬሽን ሳይሆን ካለ ማለት በብርታት ነው። ማን ነው ሰስቴን የምታረገው? አሜን ናችሁ? ሌላ ቀን በደንብ እናየዋለን። ይሄንንም ለምን መሰላችሁ ፈሪ ክርስቲያን የፈጠር ነው? It's because of these wrong teachings. wrong teaching ቦልድ የሆነ በጽድቅ ቦልድነስ ያለው አማኝ እንዳይፈጠር ያደረገ ያ ነው። ያ ማለት ደግሞ ኃጢአት እንደፈለግን እንስራ ኖ። እዛ ሰፈርማ የምትውለው ስላልገባህ ነው ማንነት። በአብ ቀኝ ከክርስቶስ ጋር በሰማያዊ ስፍራ በአብ ቀኝ የተቀመጠ ሰው ምን ይሰራል እዛ ቮሚት ላይ? አሜን ናችሁ? ምን እስኪ አይመጥነኝ ይባል ድገሙና አይመጥነኝ ይባል። ኃጢአቱ ምኑ እዛ ትርኪ ምርኪው እኛ አይመጥነንም። ምንም የእግዚአብሔርን ጸጋ ፍርስትሬት የሚያደርግ አቋም የለንም። አሜን ነው። ስለዚህ በእንደዚህ አይነት ፈሪ ፓወርለስ የሆነ ክርስቲያን ፕሮዲዩስ ያደርጋል። በቀደም ብያቸዋለሁ አይደል? ሁል ጊዜ ሰውን በማስፈራራት ወንድሜ ሆይ ሲኦል ይጠብቅሃል። አይጠብቀኝም። የምን ሲኦል ነው እንዴ? ወደ ዓለም የመጣሁት ለማዳን ነው እንጂ ዓለምን ለኮንዴም ላረጋ አይደለም ብሏል ኢየሱስ። ትዝ ይላችኋል? ሁሉ ሰው እንዲድን እግዚአብሔር ይፈልጋል አይደል? በኢየሱስ መስቀል እንኳን የተሰቀለው ሰውዬ እኮ በገነት ዛሬ ከኔ ጋር ትሆናለህ አለው። አንተ ያ ሁሉ አመት ሰርቶ መርደረር ሰው ገለው ምን አርጎ ይሆን ተሰቅሏል። ብቻ እሱ የሚገባውን ፍርድ እየተቀበለ ነው። ጌታ ሆይ እባክህ ምንም እኮ አላለው። አባት ሆይ ስሜን በሕይወት መዝገብ ጻፈው አላለም እኮ። እኛ የምንለው ነገር እኮ አላለም እኮ ብሏል። ያስባለው ታለ እዚህ ጋር አንድ መጽሐፍ ላይ የለም። ግን የሰውን ፌት ኮንፈርም ለማድረግ ማለቱ ጥሩ ነው ወይ? በጣም ጥሩ ነው። አንዳንድ ሰው እኮ ሳያምን እኮ አፍሮ አባት ሆይ እኔ የምለውን በልሽ በውስጡ ችት እያለ አልፈልግም እያለ እግዚአብሔር ሆይ ይቅር በለኝ ስሜን ጻፍልኝ አሜን አልዳነም። ያ ሰው በልቡ አምኖ ይጸድቃል። ጽድቅ ያለው በልብ በማመን አፍ ሳያወራ በአፉ መስክሮ ይድናል። አያችሁ? ልብ ኮንቪክትድ ሆኖ እውነት ነው፣ ልክ ነው፣ ኢየሱስ ጌታ ነው፣ እኔ በደለኛ ነኝ፣ ኃጢአተኛ ነኝ፣ I need God, I need to be saved የሚል ኮንቪክሽን ውስጡ ሲጮህ ሰውየው ምንም ሳያወራ አንተ ዝም ብለህ እየነገርከው የዛን ጊዜ ሰውየው ድኗል። ኦኬ ጸድቋል። ኦኬ ከዛ ምንድነው በአፉ የሚመሰክረው? ምንድነው? ለመዳን እኮ ከገነት ስላላወራ አይገባም እኮ አይደለም። አትሞስፌሩ እንዲሰማ ነው። በሰው ፊት የመሰከረልኝን ይለው ቃል እኮ እንዲፈጸም። አሜን ናችሁ? አየ መዝሙር ላይ ምን አለ? ሰው ስራ ሁሉ ይከናወንለታል። እሱ ምንድነው? እሱ እንደ ዛፍ ነው አለ። እንደ ዛፍ ነው። አሜን። እንደ ዛፍ በየጊዜው ፍሬዋን እንደምትሰጥ ቅጠላዋ እንደማይረግፍ ዛፍ ይሆናል። የሚገርም እኮ ነው። ቅጠሉ እኮ የማይረግፍ ዛፍ የለም እኮ። ዛፍ ከሆነ ቅጠል ይረግፋል አይደለ? ይሄኛው ግን ቅጠሉ አይረግፍም። ሰማችሁ? እስኪ ቢዩቲዬ አይጠፋም በሉ። አየ ስፒሪቹዋል ቢዩቲ አለ በእኛ ላይ። ለምን መጽሐፍ ሲናገር ክርስቶስን ለብሳችሁታል ይላል። አየ ልብሳችን ክርስቶስ ነው። ስፒሪቹዋል መንፈሳዊ ቁንጅና፣ የማይረግፍ ቁንጅና፣ የማይቆሽሽ ልብስ ኢየሱስ። አረ አሜን በሉ። ለብሳችሁታል እያለ ነው። ሌላ ቦታ ላይ ደግሞ ምን ይላል? መዝሙር 92 ላይ እናንተ አንብቡት ከቁጥር 12 ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል፣ በእግዚአብሔር ቤት ተተክሏልና። እንግዲህ ጻድቅን እዚህ ጋር በዘንባባ ዛፍና በሊባኖስ ጥድ መሰለን ማለት ነው። የዘንባባ ዛፍ ምንድነው? በጣም ስሩ ረጅም ይሄዳል።
ዘንባባ የት ነው ያለው? እነ ሳውዲ አረቢያ፣ እነ ዱባይ፣ እነዚህ ሚድል ኢስት። ዘንባባ ፍሬው ምንድነው? ቴምር ነው። በጣም ይጣፍጣል። አሜን ነው። ዝናብ ይዝነብ ዝናብ አይዝነብ ፍሬውን ሁሉ ጊዜ ይሰጣል የዘንባባ ዛፍ። ለምን ቢባል ስሩ ሩቅ ሄዶ ነው ውሃ የሚቀዳው። ሌላስ ደግሞ የዘንባባ ዛፍ ንፋስ ቢመጣ ስቶርም ቢመጣ ያልፍበታል። ህንፃ ሊፈርስ ይችላል። የዘንባባ ዛፍ ግን ጎንበስ ብሎ በደግ ነው አራግፎ ይቆም። የዘንባባ ዛፍ አይሰበርም፣ በንፋስ አይነቀልም፣ አይሆንም እንደዛ። የዘንባባ ዛፍ ሁሉ ጊዜ ፍሬ የሚሰጥ ነው፣ የጸና ነው። ከቦታው ላይ የሚነቀንቀው ንፋስ የለም። እዚህ ፍሎሪዳ አካባቢ ስቶርም ሲመጣ ምን ሲል ህንፃ ተሰባብሮ ብረት ተነቃቅሎ ዘንባባዎች ግን አሉ። አጎንብሶ ያሳልፋል። ጻድቅ እንደ ዘንባባ ለምን? በእግዚአብሔር ቤት ተተክሏልና ኤስታብሊሽድ ስር የሰደደ ነው በቃሉ። አሜን ነው። ከዛ ደግሞ እንደ ሊባኖስ ዝግባ ያድጋል ይላል። የሊባኖስ ዝግባ ማለት የሰለሞን ቤተ መቅደስ የተሰራበት እንጨት ማለት ነው። the most expensive wood ነው። በጣም ቀጥ ብሎ ነው የሚያድገው። እንደዚህ ክሩኩድ አይደለም፣ የተጠማመመ አይደለም። ቀጥ ብሎ ነው የሚያድገው። እንጨቱ በጣም ቢዩቲፉል ነው፣ ምርጥ ነው። እና ጻድቅ እንዴት ነው ማደግ ያለበት? እንደዚህ አይደለም፣ ሽሉክሉክ እድገት አይደለም፣ ቀጥ ያለ ነው። የእግዚአብሔር ክብር ይገልጥባቸው ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች ይባላል። ቀጥ ያለ ነው፣ ዘለግ ያለ ነው። አሁንም ራሱ ውድ የሆኑ ፈርኒቸሮች በሊባኖስ ዝግባ ነው የሚሰሩት። በጣም ውድ እንጨት ነው፣ ቆንጆ እንጨት ነው። በጣም ደግሞ ጠንካራ ነው፣ ስትሮንግ ነው። አይ ዘንባባም ጠንካራ ነው፣ የሊባኖስ ዝግባም ጠንካራ ነው። ቀጥ ብሎ ነው የሚያድገው። ዘንባባ አይታችኋል አይደል? ዘንባባ የቴምር ዛፍ አይታችኋል አይደል? ብዙ ቅርንጫፍ ቢኖርም ቀጥ ብሎ ነው የሚያድገው። እንደዚህ የሚያድግ ዘንባባ ዛፍ የለም፣ አያድግም። ወደ ተጣሙ አተካከሉ ሮንግ ከሆነ ግን ጻድቅ ይጣመማል። አማኝ ጥምም ያለ አተካከሉ ሮንግ ከሆነ በእግዚአብሔር ቤት ተተክሏልና። አሜን ናችሁ ከኔ ጋር? አሜን። ስለዚህ ቅዱሳን እኔና እናንተ እግዚአብሔር ክብሩን ሊገልጥብን የተከለን የጽድቅ ዛፎች ነን። ይሄ ኔቸራችሁ ነው። እንደዚህ ብዬ ልጨርስ። ይሄንን እንዴት አገኘሁት? ሰርቼ? በፍጹም። ጸልዬ? በፍጹም። ጾሜ? በፍጹም። ክርስቶስን ባመንኩ ቀን ሆኖልኛል። ያለኔ ምንም ጭማሪ የማዳን ስራዬን በሰራልኝ በኢየሱስ ይሄ ሆኖልኛል። አሜን ናችሁ? ኢየሱስ ጌታ ነው። ተባርካችኋል። እስኪ ለእግዚአብሔር ቃል ክብር ልልታ ጭብጨባ